እውቀት እውቀት ሲኖር ይመስለኛልና አዎ በተለይ በአንተና በዘማርያም ያለው እርጋታ ትንሽ ለየት ይላል። አይ ውሃ ውስጥ ገብተን ስለምናወራ ነው። ያቺን ውሃ ለእኛም ብታቀብሉን ጥሩ ነው። ሁሉም እንደ እንትኑ ነው፣ እንደ ጸጋው እንደ መክሊቱ ነው። ሁሉም ግን የሚገርም በቃ ለክርስቶስ ያስፈልጉታል ይላል መጽሐፍ ቅዱሱና የሚቆጣውም ያስፈልገዋል። እንደ ጳውሎስ በጣም ቀናኢ ለሕግ የሚቀና ማንም አልነበረም እና ክርስቶስ ተጠቀመበት ያን ቀናኢነቱን። የሚገርም እና እንዲያውም በጣም የሚገርመው ነገር ጳውሎስን ክርስቶስ ሲጠራው ሳኦል እያለ በቀድሞ ስሙ ወደ ማን ይልከዋል? ወደ ሐናንያ ይልከዋል። እና ወደ ሐናንያ ከመላኩ በፊት ሐናንያ ጋር ሄዶ ጌታ ይነግረዋል። በል ጳውሎስ እንደዚህ የሚባል ሰው እንደዚህ ይመጣል ለሚገባህ ነገር አገለጽ ሲለው ሐናንያ ተከራከረ ጌታን። እንዴት? እሱ እኮ አሳዳጅ ነው፣ እሱ እኮ ገዳይ ነው። ልክ በቃ ለጌታ እያስታወሰው ማለት ነው። ታውቀዋለህ ወይ እያለ ጭራሽ እንዲህ እኮ የነበረ ነው፣ ገዳይ የነበረ አሳዳጅ የነበረ ነው ብሎ ሊከራከር ይሞክራል ጌታን። እና ጌታ በጣም የሚደንቅ ነገር ይመልስለታል። እሱ ላንብብልህና የገባሁበትን ትልቁ ዓላማ ልናገር። ምን ይላል መሰለ? እሺ ሐዋርያት ሥራ ላይ ያለ ታሪክ ነው እና በጣም ነው የሚደንቀኝ። በተለይ በቃ እግዚአብሔር የሚመርጣቸው ላይ እግዚአብሔር ሊሰራባቸው የሚፈልጉ ላይ ቶሎ ብለን እንትን የምንል በጣም ከባድ ነው ብቻ። እሺ እንዲህ ይላል። ምን ይላል መሰለ? ሐዋርያት ሥራ ላይ እሺ ኦኬ ስንት ሰዓት ነው አንተ ጋር? ይሄ ነገ 12:38 ለካ አንተ ፓሲፊክ ታይም ነህ። ያ ፓሲፊክ ላይ። ኦኬ ኦኬ። አንተ የት ስቴት ነህ? እኔ ያው ስቴት ውስጥ ነው ያለሁት። አንድ ስቴት እነግርሃለሁ። ኦኬ ችግር ኢስት ኮስት ነህ? ታይሚንግ ኖ እኔ ሴንትራል ታይም ነኝ። ጋች አይገባኝ የት አካባቢ እንደሆነ። እሺ ሐዋርያት ሥራ ምዕራፍ 9 ላይ ሐዋርያት ሥራ ምዕራፍ 9 ሚላ መሰለ ስለ ሳኦል አጠራር ይናገርና ከዛ በኋላ ቁጥር 10 ላይ እንዲህ ይላል። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ይለዋል። ጌታም በራእይ ወደሱ መጣና ተገለጠለትና ማለት ነው። ሐናንያ ሆይ አለው። እርሱም ጌታ ሆይ እንሆኝ አለ። ጌታም ምን አለው? ተነስተ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። አሁን ጌታ ነው የነገረው። እንግዲህ አስበው፣ ሳውልን አግኘው ብሎ የሐናንያ መልስ ስማ። አሁን ሐናንያ መልሶ ምን አለው? ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ልክ ጌታን አስታወሰው። እንግዲህ ስለ ሳኦል ሕይወት ነገረው ማለት ነው። ገዳይ እኮ ነው፣ አሳሪ እኮ ነው ብሎ ማለት ነው። ጌታ ምን አለው? ይህ አለው ሳኦልን በአሕዛብም በነገስታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዳያስፈልገው እኔ አመለክተዋለሁ አለው። በቃ ይኸው እኔ አመለክተዋለሁ፣ እኔ ምርጥ ዕቃ አድርጌዋለሁ፣ እኔ እንዲያደርጌዋለሁ፣ እኔ መርጬዋለሁ፣ አንተ ብቻ የተባልከውን አድርጋለሁ ይላል። እና በጣም ነው በቃ የሚገርም። ይሄን ህይወት ሳይ ይሄን የጌታን ንግግር የሳውልን መጠራት ስናይ አንደኛ የሳውል እሺ ማለት አሳዳጅነቱን ትቶ ምን ላድርግ ብሎ መሸነፉ፣ ከትዕቢተኝነት ከአሳዳጅነት ከእልህኝነት ወጥቶ ተንበርክኮ በትህትና ምን ላድርግ ብሎ መታዘዙ። በጣም ሳውል መጣ ከተባለ ይቀጠቀጡ ነበር። በነገራችን ላይ ዮኒ ሳውል መጣ ሲባል በቃ መንቀጥቀጥ ነው፣ መፍራት ነው። ጌታ ግን በፍቅር አሸነፈው፣ አልደበደበው፣ ምንም አላደረገው። አንተ ታሳደኛለህ እንዴ? እማሳዳ አንተ ማንን ያለውና እንደ ጌታ በፍቅር የሚመታ በፍቅር የሚማርክ ማንም የለም። በፍቅር ሲመታ ደግሞ ሳውል ተንበረከከ። ከዛ ደግሞ ለጌታ ምርጥ ዕቃ ተባለ ማለት ነውና ምርጥ ዕቃ ለመሆን እንደ ሳኦል ልብን ማሸነፍ፣ ትሁት መሆን፣
ከእለኝነት ከኃይለኝነት መውጣት ይፈልጋል ጌታን ለማየት ጌታን ለማግኘት እና ጌታ ለሁሉም ግን የሁሉም አይነት ባህሪ ጌታ ይጠቀምበታል እና ሁላችንም እናስፈልገዋለን ለጌታ ማለት ነው። ዮኒ ከነ ባህሪያችን አይ ጥሩ ነው በጣም እኔም እንዳልኩ እንኳንም ሳትኩ ነው። እኔ ደስ ያለ ምንድን ነው እንኳንም ሳትኩኝ። ለምን መሰለ ስስት ነው ትምህርት የምታገኘው። ትክክል ከሆንክ ትምህርት አያስፈልግም። ልክ ከሆንክ ልክ ነህ። ትምህርቱ ለሳተ ሰው ነው እና ስትስት የምታየው ነገር አሁን እንትን የሚል የለም። አሁን ለምሳሌ በጣም ዓለማዊ የነበረ ዓለምን ያየ ሰው ወደ ሌላ ህይወት ሲገባ እዚህ ጋር የሚናፍቀው ወይ የሚደንቀው ነገር የለም። ያየው አዲስ ነገር የለም። ገባ ሁሉም ያለፈበት ነው እና አሁን ባየሁት ነገር አሁን ራሱ ለመሰናበት 47,000 መድረስ አለብኝ። 47,000 እየጠየቁኝ ነበር እና ለመሰናበት ራሱ 47,000 እንዴት ነው የማዳርሰው እያልኩ ግራ እየተጋባው ነበር። እና ልል የፈለግኩ ምንድነው አንዳንዴ እውነታን ሸፍኖ አስመስሎ መስበክና እውነትን መንገር የተለያዩ ናቸው። ገባ ትልቁ ሚስ አንደርስታንዲንግ ያለው እዛ ጋር ነው። እኔ ባለውበት ነገር ላይ የነበረው ተሸፍኖ ገብቷል። ከላይ ስታየው ያማረ ነገር የሚመስል ከላይ ስታየው እውነት የሚመስል ከላይ የምታየው በጣም እንትን የሚመስል ስትገባ ግን የት ልግባ ብለህ ግራ እስኪገባ መውጫ መግቢያውን የማታውቅበት ቦታ ላይ ፍሪዌይ ላይ እንደመልቀቅ አንድ አዲስ ድራይቨርን ፍሪዌይ ላይ መልቀቅ እንደማለት እና እዛም ስትላተም እዚህም ስትላተም እዛም ስትላተም አለ በቃ ባዶ ትገባለህ እና ጭብጨባው ደስ ይላል፣ ምኑ ደስ ይላል፣ አመጣጥህ ማረፊያ ግን የለህም። ያው እኔ ሳልሆን ራሷ እግዚአብሔር ይስጣት ራሷ እህታችን ዘርፌ የመሰከረችው ነገር ነው። ሳታስበው መስክርባለች እና ለሌሎችም የሚሆነው ምንድን ነው ባየሁት ነገር እውነቴን ነው የምለው ኦርቶዶክስ ጋር ድንቅ ነገር አለ። ጥያቄ ሲኖር መመለስ የሚመልሱ ወንድሞች አሉ። ግን የሚያሳዝነው እናንተን የመሰሉ ወንድሞች ፎሎወር እንኳን እዚህ ግባ የሚባል ፎሎወር አይደለም። አዝናል የመጣሁበትን ጉዳይ አሁን አነሳልኝ። የእፎይ አካውንት ተዘግቷል። ሁለቱም አካውንቱ የሚገርም ዛሬ ጭራሽ ሁለተኛው አካውንቱን ተዘጋ። ኦ ማይ ጋድ እና በጣም ሰነፎች ሆነናል። እሱ እንደዛ እየተጋ እያገለገለ በዛ ሁሉ ሰዓት ውስጥ እያገለገለ ታውቀዋለህ። ከፕሮቴስታንት ጋር ያለው ዲስከሽን ኢዚ ነው፣ ቀላል ነው፣ አልጋ ባልጋ ነው፣ አይቆረቁርም። አርዳሃለሁ ገላለሁ ብሎ የሚያስፈራራ የለም። እነ እፎይና እነ ጰላዲዮስ ሌሎችም እነ ክርስቲያን እስልምና ላይ የሚሰሩት ግን በነፍስና በስጋቸው ተወራርደው ነው እና ሁለቱም አካውንት ዘግቶበታል፣ አዘግተውበታል። ደግሞ ታውቀዋለህ አይሳደብ ምን አይል እየሰደቡት ያ ሁሉ እንኳን እየደረሰበት ነበር የሚሰማቸው። ሲጨርሱ የሚያስወርዳቸው ራሱ በጣም ወደ ሀሳቡ እያለ እሺ ይሁን እያለ እና እኔ እንደውም ቢኖሩ አንዳቸው ወይ ክርስቲያን ወይ ፎይ ቢኖሩ እዚህ ገብተው አካውንታቸውን ኮፒ ሊንክ ብናስደረጋቸው ደስ ይለኝ ነበረ። ለማንኛውም ግን አይ ቲንክ ሁሉ ሰው ያውቋል የፎን አካውንት። ግን እስቲ ፎይ ካለ ሼር አድርጉለትና ይምጣና እዚህ አንድ አካውንቱን ኮፒ ሊንክና ክርስቲያንም ካለን አግባ ላይቭ ግቡና በዚህ መምጣት ይችላሉ። በፈለጉት ይችላሉ። ለነገሩ ገስት መቀመጥ ይችላሉ። ኤግዛክትሊ። እስቲ ክርስቲያን አንድ ቁጥር ጻፍልኝ ፕሊዝ። ገስት ላይ ያላችሁ ኔጋ ሰዎች አንዴ ውረዱ። እሺ በጣም ብሶ ነው ያለው። አንዴ ዛሬ የወንድሞቻችን የነ እፎይንና የነ ክርስቲያንን አትሊስት እኛ ማድረግ የማንችለው እነሱ እያደረጉ ስለሆነ በጣም መታገዝ አለባቸው። ሰው እንደምለው ለሙስሊም ወንድምና እህቶች ልንገራችሁ፣ እንወዳችኋለን። እውነት ለመናገር እኔ ትመቹኛላችሁ፣ ግን ሀሳብ መስጠት ሊያበሳጭ አይገባም። ሀሳብን በሀሳብ ቻሌንጅ ማድረግ ነው። አሁን ለምሳሌ እኔ ቤት ላይ ባለፈው በአንድ ውይይት ቆመ እንጂ ሀሳብ ለሀሳብ ነበረ፣ ሌላ ነገር አልነበር። ትንሽ ኃይለ ቃል ሊኖር ይችላል፣ ግን ሀሳብ ከሀሳብ ጋር ውይይት ተደርጎ አለቀ። ሀሳብን የማትቀበል ከሆነ ተሸንፈሃል። ሀሳብን በሀሳብ አሸንፍ። ስለዚህ ሀሳብ ሲመጣ ካልገደልን ካልጨፈጨፍን የሚባለው እንዴ እናንተ ከተጋደላችሁ አምላክ የት አለ? መልስ ሰጪ ከሌላችሁ ምኑ ነው ትርጉሙና
መልስ የሚሰጥ አምላክ የለም ማለት ነው። ወደ ግድያ፣ ወደ ዛቻ፣ ወደ ምን መግባቱ ጥቅም የለውም። ሙስሊም ወንድምናቶች ጠይቁ፣ ገብታችሁ አስረዱ። ማንንም እፎይ አትግባ የሚለው አንድ ሰው የለም። ኑ ግቡ፣ አስረዱ ነው። ኑ እንወያይ ነው የሚለው። ውይይት እንዴት አንድ ሙስሊምን ሊያበሳጭ ይችላል? ለምን ያበሳጫል? እና እባካችሁ ሙስሊም ወንድምናቶች ውይይት አትፍሩ። ጠይቁ የምትፈልጉትን፣ ምንም ችግር። ኦርቶዶክስን ጠይቋል። ማንም ኦርቶዶክስን ስለጠየቅ አይደለም እኛ ራሱ መጠየቅ አይደለም ተሳድበን የማይረባ ንግግር አድርገን እንኳን የግድያ ዛቻዎች የሉ። የግድያ ተሳድበን የሚያስቀይም ንግግር ቪዲዮዎች አሉ የሰራኋቸው። እንደዛ አድርገን እንኳን ልግደል እንዲላርግ የሚባል ነገር አንሰማ እና ለምን በዛ ደረጃ እንደምትሄዱ ሊገባኝ አልቻለም። እና እፎይ ከቻላችሁ ቻሌንጅ አድርጉት። ነፃ ነው መ ምናየው ዮኒ የመሰለ አንድ ገስት ላይ ብዙ ሙስሊም ወንድሞቻችን እህቶቻችን ይገባሉ እሱ ጋር ይሄን ሰው አያለው እስከ 7,000-8,000 ሰው ነው እየገባ ይማር 10,000 ደርሶ ነበረ ላስት ታይም። እና የሚገርም በቃ አይ ቲንክ ከፍጥሩ በኋላ አሁን ጾም ላይ ስለሆኑ ከፍጥሩ በኋላ ይገባሉ እሱ ጋር እና አንዱ ገብቶ ትናንት ያስፈራረዋል። ማለት ስድብ ነው ማስፈራራት ሳይሆን ባገኝ ምናምን ኤግዛክትሊ። እና መጨረሻ ላይ ምን አለው እፎይ በጣም ደስ ያለኝ ኦኬ እሺ ችግር የለውም እሱ ይደርሳል፣ ትገለኛለህ፣ ታርደኛለህ፣ ችግር የለውም ግን እስቲ ለዚህ ምክንያት የሆነህን የተናገርኩትን ውሸት እንድጠላይ ምክንያት የሆነ የተናገርኩት ውሸት የተናገርኩት ሌላ ነገር ያልተጻፈ ነገር ካለ አሳየኛለሁ። መልስ የለውም፣ ጸጥ ነው ያለው። እና እኔ ለምን አካውንት ማዘጋት እንገልሃለን፣ እናርዳሃለን፣ ምናምን ስጋን ቆርጣለሁ ከማለት እዚህ ቦታ ላይ ተሳስተሃል፣ እዚህ ቦታ ላይ ስተት አለብህ፣ እዚህ ቦታ ዋሽተሃል፣ ይሄን የተናገርከው ነገር ውሸት ነው የሚለው ሰው ለምንድን ነው የማይመጣው? ነው በጣም ጥያቄ የሚፈጥርብኝ ነገር። አይመጣ እኔ ቅድም ስል ነበር አንተ አልነበርክምና ዮኒ ሙስሊምን አስሞክረውም ሲሉኝ እፎይ እያለ አይሞከርም አልኳቸው። በጣም ከባድ። እስቲ እፎይ ወይም ክርስቲያን ካላችሁ ፕሊዝ እንትን በሉ አንድ ቁጥር ጻፉና አንድ የአካውንቱን ኮፒ ሊንክ እናስደርግና እንደዛ እናደርጋለን። ዮኒም ሜይ ቢ የራሱ ፕላን ይኖረዋል። እሱንም እንዳንይዝ ችግር የለም። አይ ቢመጡና ቢደረግላቸው ደስታዬን አልችለው። እስቲ እስኪመጡ ደስ አንዳንድ ነገር ልጠይቀ ዮኒ። ደስ ይለኛል። ብዙ ኦርቶዶክሳውያን ክርስትና መቼም እውነት አይደለ ይሄ መለባበስ እወዳለሁ እያሉ ሾርኔ መግባት ከጀርባ መውጋት የለብንም እና ለማን ነው ለክርስቲያንና ለእፎይ ፕሊዝ እንትን አርጉላቸው፣ ሼር አርጉላቸው። ወይ እኔ ጋ ያምጡ ወይ እኔ ጋ ያምጡ፣ ከሁለት አንዳችን ጋር ኮንሰርን አለ ነው ታውቀዋለህ። ኮንሰርኑ ምንድነው? ዮናስ ተሳድቧል፣ ዮኒ እንደዚህ ሆኗል፣ ዮኒ እንደዚህ አድርጓል፣ አቡነ ማትያስ አባታችን ተሳድቧል፣ ብዙ ነገር ኢቨን በቅርቡ ራሱ አሁን ከፕሮቴስታንቱ ጋር ያለውን ነገር ጥያቄዎች ከማንሳት በፊት ለጊዜው ነው ኦርቶዶክሲያን እንደዚህ ማመሰግናችሁ ማሞግሳችሁ፣ ከጊዜ ወራ ደግሞ እናንተንም አስገባላችኋለሁ ምናምን የሚል የሆነ ቪዲዮዎች ይንሸራሸራሉ እና ያ ኮንሰርን አለ ኩቺስ ትክክለኛ ኮንሰርን እና አንተ ያን እንዴት ነው አድሬስ የምታደርገው? እኔ ባለፈው እንዳልኩት በፊትህ እሳትና ውሃ ቀርቦልሃል፣ ወደ ፈለኮ እጅ መስጠት ያንተ ፋንታ ነው። እንደነገርኩ ቃለ እግዚአብሔር ራሱ ቃሉ ራሱ የሚፈርድብን ነው። ደግሞ ይሄ እድል ነው፣ ቻንስ ነው። ምክንያቱም ማንም ብርቶ የለም። በቃ ነገ ሁላችንም እንሰበሰባለን፣ እንጠራለን፣ እንሞታለን፣ አቅም የለንም። ጉልበተኛ ብንሆን ለዓለም ነው፣ በእግዚአብሔር ፊት ግን ደካሞች ነን፣ በጣም የመጨረሻ ደካሞች ነን እና ያን እንዴት ነው ለዛ ይቅርታው እንዳለ ሆኖ ግን ምንድን ነው ኦብጀክቲቭ ፕላን? አይ ከፕሮቴስታንቶች ጋር ስለተጣላ ነው ከኤርሚያስ ጋር ስለተጣላ ነው የሚል በቃ ብዙ እንትኖች አሉ እና ይሄንን ክሊር ብታረግላቸው ብታረግልን ለእኛ ለምናስተምረው መተን ቃለ እግዚአብሔር ለምንነግርህ ለእኛ ችግር የለብንም። ለምንድነው ችግር የለብን? መጽሐፍ ቅዱሱ እንደሚናገረው በየትም ቦታ ወንጌል መሰበክ እንዳለበት ይናገራል። ከዛ አንጻር እኛ ቃለ እግዚአብሔሩን እናስተምርሃለን። ኦርቶዶክስነት ደግሞ በቃ እንዳልኩ በል ዛሬ እጅን ወደ ላይ አውጣ፣ አይንን ጨፍን፣
በቃ ልልበል በቃ ጸድቅ አልድናን ይባል አይደለም። ቄደር አለ፣ ንስሐ አለ፣ ብዙ ነገር አለ። እሱ ገና ነው። እሱ ስቴፕ ገና ነው። አሁን ትምህርት ላይ ነህ። ግን እነዚህ ነገሮች እንዴት ነው የምታጠራው የሚለውን እድል ልስጥህና ይቅርታ መጠየቅ ያለብህ ነገሮች ካሉ ይቅርታ። ይሄ ለራስ ጥቅም ነው እንጂ ለእኛ አይደለም። ደግሞ ክሊር ያልኑ ነገሮች ደግሞ በደንብ ክሊር አድርግላቸው ማለት ነው። ዮኒዬ ትክክለኛ ጥያቄ ነው፣ መጠየቅም ያለበት ነው። እንደ አንድ ሃይማኖተኛ እንደ አንድ ነው ኦርቶዶክስ ዲያቆን እና የሰው ኮንሰርት የምዕመናኑ ኮንሰርት አንተንም ይመለከታል ብዬ አስባለሁ። እና ሰው የሚደንቅ ጥሩ ነገሩን አይፖስትም፣ መልካም ነገሩን አያደርገው። አንተ አሁን ብዙ መልካም ነገር አድርገህ አንድ ነገር ብትስት ያሬዶ እንደዚህ ነው ብሎ ይፖሰታል እንጂ እስከዛሬ የሰራቸው መልካም ነገሮች በብዛት አይታዩም። እኔ ለምሳሌ ታስታውሳለህ፣ ምናልባት አጽፈልኝማል ነግሬያቸዋለሁ። ያሬዶ ያለኝ ይሄን ነው። በፊትም ወንድሜ በፈለክበት ይቅና፣ ግን የድክበት ቦታ ትክክል አይመስለኝም፣ ግን አሁንም እወዳለሁ አከብራለሁ የሚል መሴጅ እንደነበረው ያሬድ አሳይቻቸዋለሁ። ሌላ የምፈልገው ምንድነው፣ እግዚአብሔር በሚያውቀው እኔ ትክክለኛ መስሎኝ ነው የሄድኩት። ይኸው እግዚአብሔር በሚያውቀው እንዲያውም አማማሌ ራሱ የሚገርም አማማል ነው። በቃ ይሄ ትክክለኛ ኢየሱስን የሚያመልክ ህዝብ ነው ያለው እዛ ገባ በሚለው ነው ሲሄድም ሳነብም ምን ስልም ናው የቆየ ስትሄድ ባለው ነገር ላይ በተማርኩት ነገር ላይ ነው ያወጣሁት። ካልኩት ነገር ላይ አንድ ውሸት ካለ መጥተው ይጠይቁ። አንድ የተናገርኩት በፔንቴኮስታል ላይ በሉተራን ላይ የዋሻውት አንድ ነገር ካለ መጥተው ይጠይቁ። ኤርሚያስ ምን አገናኝቶት ከንያ ገብቷል? ኤርሚያስ እኔ ክርስትናውን አልሰጠኝም፣ በሱ በኩል እጅ አልተጠመቅኩ። ከሱ ጋር የነበረው አብረ የምታየው አብረ ኦርቶዶክስ ማጥቃት እንጂ ወንጌል አልነበረም። እንደምታየው ከኤርሚያስ ጋር በነበርንበት ጊዜ አብዛኞቻችን እዛ ቤት አሁንም መግባት ትችላላችሁ። የሆነ ገድል ይመጣል ወይም ደግሞ የሆነ ድርሳን ይመጣል፣ ኦርቶዶክስ እንዲህ ትላለች የሚል ነው ያለው። ሌላ ምንም አይነት ወንጌል የለም። አምጡ ወንጌል ካለ ወንጌል አምጡና ወንጌል እያስተማረ ነው ወንጌል እየተማረ ነው የሚባለው ነገር አሳዩ። ገባ? እኔም ደግሞ የተማርኩት ያንን ነው። የተማርኩ ምንድን ነው ኦርቶዶክስ ላይ ሪፍሌክት ማድረግ እንጂ ዋናው የመዳን ትምህርት ላይ ፎከስ ማድረግ አልነበረም። ተምር ያለው በተወሰነ መልኩ ግን ፎከሱ ምን ላይ ሆነ? ሞር ወደዚህ ቤት የመመልከት እንጂ ወደ ክርስቶስ ፎከስ ማድረግ አይደለም። ስለዚህ በነበረው ነገር ላይ እስቲ ምንድነው እዛም ያለው ብዬ መጽሐፍ ቅዱስ ማንበብ ጀመርኩ ማለት ነው። የመጀመሪያው ኮስችን ያደረጉብኝ ምንድነው ኤፍሬምን ሳፋጠው ነው እንዴ ልጅ ምን ሆኗል ያሉኝ። ምክንያቱም ስለ መላእክት መጽሐፍ ቅዱስ እየተናገረ ስለ ቅዱሳን እየተናገረ ስለ ሁሉም ነገር መጽሐፍ ቅዱስ እየተናገረ ማለፍ አልችልም። እኔ ደግሞ የኔ ቢግ ቲንግ እንደምታውቀው 6 ወር 7 ወር አብረን በምናረግበት ጊዜ እኔ በጣም እጠይቅ ነበር ካየህ። ስለዚህ አሁንም ያለው እንደ አባትን የተናገርኩበት ነገር ካየ እዛ ቤት ዲያቆናቶች ምናምን ተናግረኝ ሳይሆን የማይረቡ ነገር ሰዎች በየጊዜው እየመጡ እኔ ቤት ላይ ይጽፉት ነበረ። አንዳንድ የኦርቶዶክስ ምዕመናን ያንን ስድብ እኔ ቤት ይሳደቡ ነበር። ያውቃሉ ማን እንደሆኑ። ሂዱና ተሳደቡ ይባላሉ። እኔ ፔጅ ላይ መጥተው እሱን ይጽፋሉ። አንድ ቀን ያው ትገነፍልና የማይረባ ንግግር ትላለ። ያቺ ብቻ ትወሰዳለች። አንተ መሰደብ፣ አንተ ብዙ ነገር መባል አይታይም። ስለዚህ ያን ነገር መናገር አንዴ አይደለም 1000 ጊዜ ይቅርታ ጠይቄበታል። ለምን አባትና እናት ማከበር ሰው እንዴት ትልቅ ሰው እሳደባለሁ በሚለው ደጋግም ያደርጋል። ግን አይፖስቱ የሰው ልጅ አበሻ የሚፖስትልህ አንተ ስትስት እንጂ መልካም ነገር ስትናገር ፖስቱ የለም። ስለዚህ ያ ነው ትልቁ ፕሮብለም የነበረው እና ብዙ ጊዜ ነው ይቅርታ የጠየቅኩት በዛ ጉዳይ። እኔ ህሊና ስላለኝ ሰው ስላለኝ አይደለም። ህሊና ያለው ሰው ሲስት ስቻለሁ የማለት ንስሐ መግባት ማንነት አለበት። እነሱ እኮ ወንጌል ባናቱ ይተከል ሲባል ሮጠው መጥተው ሊያባብሉኝ እንደመጡ ስለ ወንጌል አልደነቃቸው። ካየ ዮኒ ማኛ ማለት የ8 ወር እኮ ሕፃን ልጅ ማለት ነው ብለው ጠበቃ ሲቆሙልኝ ነበር። ካየ እነሱ የተሰማቸው እኮ አይ እንደዚህ አይነት ችግር አለ ብዬ በማወራ ጊዜ እሱ አልተጠመቀም አልደረቀም ማለት ጀመሩ።
አየህ ስህተቱ ምንድነው? ሁልጊዜ ጭካኔ ካየው በኋላ ነው እኔ ያንን ነገር ሞር እንድገባበት ያደርገኝ። ምን አይነት ጭካኔ ነው? ወንድማችን ነፃነት ወርቅነህ ነፍሱን በገነት እግዚአብሔር ያኑረው። ይሄ ወንድማችን አልረፈ። ከዛ በፊት ደውሎ የሰበከው የለም፣ ደውሎ ጌታን ተቀበል ያለው የለም፣ ምን ያለው የለም። ልክ ሲሞት ጠብቀው እኔ ከዚህ በኋላ ሰው ሲሞት በኢየሱስ ነው አይደለም ብዬ ጠይቃለሁ፣ በጌታ ነው አይደለም ብዬ ጠይቃለሁ ብለው ማናጀሮች ሆነው የሞት ራሱ ማናጀር ሆነው መምጣት ጀመሩ። እነሱ ቤት ምን አይገባም፣ እነሱ ቤት ነገ ሐዘን አይገባም፣ እነሱ ቤት ነገ እንትን አይልም። ኢየሱስ ክርስቶስ ራሱ እንደምታየው ዮሐንስ 11 ላይ ይመስለኛል ባልሳሳት እንደሚያድነው እያወቀ አልዓዛርን እምባውን አፈሰሰ ነው የሚለው። በሞተ ሰው ላይ ጭካኔ አትሄድም። ነገ እንደዛ ነው። ሌሎ ሙሉ ኢትዮጵያውያን በሌላ እምነት ያሉ በሕይወት ባይኖሩ መልሳቸው ያ ነበር የሚሆነው እና ከዛ በኋላ ዲቴል መግባት ጀመርኩ፣ መጠየቅ ጀመርኩ። ያው እንግዲህ በምታየው ሁኔታ አሁን በጣም ኩርፊያ ላይ ናቸው። ለነሱ የሚመች ካልሆነ እርስ በራስ እኮ ይበጣበጣሉ። እንደምታየው ሶሻል ሚዲያ ላይ አንድ ሆነው አያውቁም። ግን የሆነች ወደ ኦርቶዶክስ ትንሽ ያዘነበለ ነገር ወይም ፖዘቲቪቲ ሲኖርህ አንተን መቀጥቀጥ ነው ስራቸው። አቤልን ለምንድን ነው የሚጠሉት? ውሸት ተናግሮ ነው። እንግዲህ ብዙ ኦርቶዶክሶች ያከብሩታል አቤልን። ውሸት ተናግሮ ነው አይደለም። ውሸት ተናግሮ አይደለም። አንድም የውሸት ዶክመንት አቤል አቡና የለውም። እኔ ግን ምንድን ነው እዛው ሳነብ መጽሐፍ ቅዱስ ውስጥ በተረዳሁት ሞር የኦርቶዶክስን እውነታ መረዳት ቻልኩኝ። በዛ የተነሳ ነው። ፕላስ ደግሞ እኔ ሎንግ ታይም የነበረው ነው። እኔ ያው ቪዲዮ ስለምለቅለው ከበፊትም እንጂ ስንቱ ተቀያይሯል። ስንት ሰው እምነት ሲቀይ፣ የእኔ ግን ያው የሚጋንን ነገር ነው። የተነፈስኳን ነገር ትሄዳለች እና እኔ ላይ እንትን ስለሚል እንጂ አሁን ወደፊትም ልቤ ልደታ ልጅ ነኝ። ልደታ ነው ተወልጄ ያደግኩባት የንስሐ የተሰጠሁት ክርስትና ራሱ የተሰጠው ለእናትና ልጁ ነው። እኔ ነኝ ሶሻል ሚዲያ ላይ ክብሩ ይስፋ እናትና ልጁ በመባል የምታወቀው ወዝ ኖባዲ። ስለዚህ በማለት ሳይሆን አሁን ግን ባየሁት መጽሐፍ ቅዱስ ላይ ኦርቶዶክስ ሚዛናዊ ሆና አግኝቻታለሁ። ሌላው የምጨምረው ምንድን ነው፣ በተለይ እኔ እንደዛ ተናግሬ እንኳን በሚያስቀይም ሁኔታ ታስታውስ እንደሆነ ኮሜዲያን እሸቱ ላይ አባቶች መጥተው በስርዓት መለሱ። በስርዓት ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው። ያንን ጥያቄዎች ለዚህ ቤት መልስ እንስጥ ብዬ ጠይቄያቸዋለሁ ደጋግሜ። እዛ ላይ ያሉ ጥቅሶች እነዚህ ማብራራት አይችሉም። ስለማይችሉ ያን ያህል ጊዜ ቆይተ አንዱም አልመለሰልኝም። እግዚአብሔር በሚያውቀው በተለይ ማቴዎስ 29ን ይቅርታ ማቴዎስ 29 አልኩኝ፣ ማቴዎስ 19ን የሚመልስልህ የለም። ይፈርዳሉ፣ ቅዱሳን ይፈርዳሉ የሚለውን ማለት ነው። እና እንዴት ነው ብዬ ጠይቃለሁ። እና ብዙ ጊዜ ምኑ ነው መልሱ ኦርቶዶክስን አታኬ ማድረግ። ለምሳሌ ባለፈው ሲገቡ ካየህ አንዱ ሉተራውያን ነው፣ አንዱ ፔኔኮስታል። ባለፈው ራሱ እናንተ ስትነጋገሩ አንተ ደቂቃ ባያስክበት ሰዓት ሉተራንና ምንድን ነው የገባው ፔኔኮስታል። በምንም አይገናኙ፣ በምንም ኦርቶዶክስን ለማጥላላት ኦርቶዶክስን ለመስደብ ሲሆን ግን አንድ ላይ ነን ብለው ይመጣሉ። ይሄ ስራቸው። ሁልጊዜ ነው የተረዳሁት፣ በፔኔኮስታል በሉተራውያን በምናምን የተረዳሁት እግዚአብሔር በሚያውቀው ውስጣቸውን በትንትናቸው ወጥቷል። ኦፊሻሊ እንለያያለን ብለዋል። ስለዚህ ልዩነቱን ደግሞ እኔ ባለኝ ሶሻል ሚዲያ ላይ አደባባይ መጥቼ ተናገርኩ። ነቢያት ነን ብለው እስር ቤት ታስሬ ነበር፣ እግዚአብሔር ቃል ነገረኝ ነቢይ ነህ አለኝ ብሎ የሚመጣና እኔ ቤት መጥቶ የሚያወራኝ ሰውዬ ነበረ። ሌሎችም መጡ። ከየት ነው የተቀበልከው ሲባል ለብይነቱ ማን የሰጠ ሲባል እኔ በቃ እግዚአብሔር ነው የነገረኝ ብሎ የሚመጣ ሰው አለ። ብዙዎቹን ውሸት እንደሆነ አደባባይ ስላወጣው በጣም ነው የተበሳጩት። ኤክስትሪምሊ ነው ማወራ እና በዛ ብስጭት የተነሳ አሁን ደግሞ ወደ ኦርቶዶክስ ሄዶ የሆነ ነገር ያደርጋል ምናምን። እሱ እኔ ባየሁት ነው የምናገረው፣ ያላየሁትን አልናገርም። ስለዚህ አሁንም
እኔ እግዚአብሔር እንዲረዳኝ ነው፣ ጸሎት ላይ ነኝ። እግዚአብሔር ይባረክ። እንዳልኩ በአንድ ሰከንድ ውስጥ 1 ደቂቃ ባልሞላ ውስጥ ነው ጴንጤ የምትሆነው። እጅን እንደዚህ ያውጣ ትባላለህ። 1 ደቂቃ አይሞላም የሚባለውን ቪዲዮ ማየት ትችላላችሁ። ለእኔ የተደረገውን እንደዛ ነው ሲደረግ የሚውለው። በ1 ደቂቃ ውስጥ በቃ ትፈነጥጣለህ። ምንም ችግር የሌለበት ማንነት ነው ያለው እና ማን ነው ምንም የሚያደርገው? ምንም ችግር የለው የ1 ደቂቃ። ከዛ በኋላ ግን የት ነው የምትሄደው? ፈጣሪ ያውቀው። ይህንን ይዋሻል የሚል ፕሮቴስታንት ካለ ቻሌንጅ ሚ ኤኒታይም። ዮኒ ማኛ ዋሽቷል ስለተጣላ ነው። ስለተጣላው አይደል? ለምንድን ነው የምጣላ? ምን ምክንያት አለኝ የምጣላበት? አልተነካው፣ አልተሰደብኩኝ፣ ምን አላልኩኝ። የምጣላበት ምን ምክንያት አለ? አሁን ኤርሚያስ የምታመጣው እኔን አልሰደበኝም። ለምንድን ነው የምጣለው? እንዳልክ ብትለው እኔን አልሰደበኝም። ለምንድን ነው የምጣለው? የውሸት ሪዝን ግን ይሰጠዋል። እነሱ ግን ተጣልተውኛል። እነማ? እነ ትዝታው ወጥቶ ነው ያለው። አልተጣላሁትም። ትዝታው ጨርሶ አልተጣላሁትም። እኔ በጋሻውን አልተጣላሁትም። በጋሻው ወጥቶ ነው እኔ የተናገረው። ሌሎችም ብታመጣቸው ወጥተው ስለ እኔ የተናገሩት እነሱ እንጂ እኔ አልተጣላኋቸው። ስለዚህ ራሳቸው ነው የፈጠሩት። ስለዚህ አሁንም ገበናችሁ ስለተጋለጠ ነው የተናደዳችሁት፣ የተበሳጫችሁት። ነገ ኦርቶዶክስን ሰድባለሁ ነው። ሰድቤ ጨርሻለሁ አባቴ። ሌላ ምን ልሰድባት እችላለሁ? እንጥፍጥፍ አድርጌ 8 ወር ኦርቶዶክስን ስቀጠቅጥ ነበር ከነሱ ጋር ሆኜ። ምን የቀረኝ ሰድባል እንዴ? እስቲ ያሬዶ እንደው ጆሮውንም እንትን ብለህ ስክሮል ካላረከው በስተቀር ኦርቶዶክስን አንጠፍጥፍ ያላልኳን ነገር አለ እንዴ? አዲስ ስድብ እኮ የለውም። ምን ያላረኳት አለ ከነሱ ጋር ሆኜ። በዛ ሰዓት ግን ነው ይሄ ትክክል አይደለም ብለዋል። በርታ ወዲህ የእኛ ጳውሎስ ሲሉ ነበር። አንድም ተቃውሞ አልነበረብኝም ኦርቶዶክስን ክፉ በመናገሬ። አንድ ተቃውሞ አልነበረብኝም። እንደምታየው ምንም ተቃውሞ የመጣው እውነት ሲዘረገፍ እንግዲህ አሁን እኔ ስለ እንትን የተናገርኩት አለ ትንሽ ሰፋ አድርጌ በደንብ አንደርስታንድ እንድታደርገኝ ብዬ ነው በደንብ የተናገርኩት አለ። አሁን በግብረ ሰዶማውያን እነሱ ጋር ባለው እራሳቸው አውጥተው ለጠፉት። የዮኒ ማኛ ስህተት የቱ ጋር ነው? ግብረ ሰዶሙን የተቃወሙትን አግዳለች ቤተክርስቲያን። ከዚህ በፊት አብረው ህብረት ሲሰሩ እንደነበረ አሁንም ደግሞ እየሰሩ እንዳለ ይታወቃል። ሙሉን ነገር እኔ ስናገረው ሰው እውነት ነው እንዲህ ያለው ብሎ ከነ መረጃው ስለሚመጣና በመረጃ ስለማወራ ለዛ ነው የተናደዱት። አንድ ነገር ውሸት የተወራ የለም። ገባ? ያበሳጫቸውና በዚህ ደረጃ የሄዱት እንዲያውም እኔ ልጆቼን ብዬ እንዲያውም በልጆቼ ሁላ ነው አልመለስም ስለ የነበረው ካየ ልጆቼ ቢቆራረጡ ይሻለኛል፣ ጾታ ብቀይር ይሻለኛል ምናምን። እኔ የእውነት ነበር የመሰለኝ እግዚአብሔር በሚያውቀው የእውነት በልጆቼ እንደዛ ማረገው ነገር የለም። እኔ በልጅ አልደራደርም። ታውቀኛለህ፣ ማንም ያቀኛል። በልጆቼ ህይወቴን ሰጣል። በዛ ደረጃ ያስደረገኝ የእውነት አምላክ አለ ብዬ ነው። ግን ሲታይ እግዚአብሔር በሚያውቀው ምንም የእውነት አምላክ አይደለም። ማን እውነት እንደሆነ እንኳን አያውቁትም፣ ጨርሶ አያውቁትም። እርስ በራስ የሚባሉበት እንጂ እርስ በራስ ተከባብረው የሚያመልኩበት መድረክ እንኳን የላቸው። ስለዚህ ያንን ተረዳው፣ በደንብ አየው። ከዛ በኋላ እግዚአብሔር በፈቀደው ሰዓት እውነቱን ይገልጣል። እውነቱን ገለጠ። ይኸው በምታየው ደረጃ እንግዲህ መተውም ሲወያዩ እንዴት እንደሚደነግጡ አይታቸዋል። በፊት ጥሩልን ኦርቶዶክስን እንትናን ጥሪ አድርጌያለሁ ሲባል የነበረው አሁን ኦርቶዶክስ በተረዋ ደግሞ እየጠራቻቸው የት ሊመጡ የት ቦታ ላይ ሊያወሩ በምን ጉዳይ ሊነጋገሩ አልቻሉም። እና ስላልቻላችሁ ነው፣ ሌላ ነገር የለው። ኢየሱስ አሁንም ይኸው 55 ቀን ኦርቶዶክስ ትጾምለታለች ጌታ ነው ብላ። ስለዚህ የተዋሸ ነገር ወይም ደግሞ የጸብ ነገር አይደለም። እዛ ውስጥ ያለው የት ቦታ ማረፊያ እንኳን የለም። ማረፍ እንኳን አይቻልም። ግን ያ ስላለ ነው። ያ በቃ አየሁት 47,000 አለ
ኢትዮጵያ ባለው ራሱ ብትሄድ መካነ ኢየሱስ፣ መሰረተ ክርስቶስ፣ ቃለ ሕይወት፣ ሙሉ ወንጌል፣ ሌሎቹ ምንም የሚያገናኝ ዲኖሚኔሽን እንኳን የላቸው። ራሳቸው እንኳን የግለሰቦቹን ባለሀብቶች ትተህ አምስቱ የነሱ የተባሉት እንኳን በትምህርት አይገናኙም። እና ያንን ነው ምልህና በተለይ የኦርቶዶክስን ደጋግሜ ይቅርታ ጠይቄያለሁ። ግን እንዳልኩ ያንን የሚፖስት የለም። ለምን እንዳልኩ የጥላቻን እንጂ መልካም ነገር የይቅርታን የመልካም ነገርን አንድ ሰውም አይፖስትለን። ያንን ነው ምለው። ኦኬ፣ በጣም ጥሩ መልካም። እሺ እንግዲህ አሁን ምንድነው ከክርስቲያኖች ምን ይጠበቃል የሚለውን ጥቂት ሀሳብ ልስጥ። ነኝ ከኛ ከክርስቲያኖች ምን ይጠበቃል? ስለ እኔ ስለ ዮኒ አይደለም ማውራው፣ ስለ ማንኛችንም፣ ስለ ዮኒን ጨምሮ ስለ በቃ እንደ አንድ ክርስቲያን ሰው ከኛ ምን ይጠበቃል ሲባል ከኛ ምን ይጠበቃል? አሁን እንግዲህ ዮኒ ወደ ክርስትናው አመጣለሁ ብሎ ካሰበ የልቡን የሚያውቀው እግዚአብሔርና አንተ ናችሁ የምታውቁት አይደለ? ዮኒ አንተ ናችሁ። እኛ የምናውቀው ባለፈው ነገር ያለው የላዩን ነው የምናውቀው፣ የነገርከን ነው የምንሰማው። የነገርከን ነው የምንሰማው፣ ውስጥን ግን የምታውቀው አንተ ነህ። ብዙዎቻችሁ በኮመንትም አሁን የማየው ምንድን ነው ነገ ይሰድበናል፣ ነገ እንዲያረገናል። ይሄ እሱ ምርጫ ይባላል። ይሄ የዮኒ ምርጫ ነው። ከኛ ምን ይጠበቃል ግን? ዮኒን አሁን እኛ ወንጌል ነው እንጂ የምናስተምረው የዮኒን አቋም ማስተካከል አይደለም የሚያዝ ነው። አቋም ማስተካከል ከሆነማ የክርስቶስ ነገር መንገር አንችልም ማለት ነው አይደለ? እኛ ማድረግ ያለብን መድኃኒት ሊሆን የሚችለው ቃለ እግዚአብሔር ነው። ለምንም አይነት ኃጢአት፣ ለምንም አይነት በደል፣ ለምንም አይነት ባህሪ መድኃኒት የሚሆነው ቃለ እግዚአብሔር ነው። አለቅ። ከቃለ እግዚአብሔር ውጭ ምንም አይነት መድኃኒት የለም። አጋንንት ላለበትም፣ የስድብ መንፈስ ላለበትም፣ የዝሙት መንፈስ ላለበትም፣ የምን በቃ ብቻ በሚያስቸግረን ባህሪያችን ሁሉ መድኃኒቱ ቃለ እግዚአብሔር ነው አይደል? ሌላ ምን አለ? ሌላ ምንም የለም። ኦኬ፣ እዚህ ያለነው ክርስቲያን እህትና ወንድሞቻችን እኛስ በተለያየ ድካም ውስጥ የለንም ወይ? እኛስ በተለያየ በደል ውስጥ የለንም ወይ? እኛስ ዕለት ዕለት ኃጢአትና በደል ከአንደበታችን በሕይወታችን በስጋ በነፍሳችን እግዚአብሔር አላሳዘንም ወይ? በእግዚአብሔር ዘንድ እግዚአብሔርን ማሳዘን ደረጃ የለውም። እግዚአብሔርን የሚያስከፋ ነገር መስረቅም ሆነ መዘሞት በእግዚአብሔር ዘንድ የተጠላ ነው። በቃ አለቀ። እኔ የሚገባኛ ነው። ስለዚህ ከምንድነው አሁን የኔ ምክር? ዮኒን እናስተምረዋለን። እግዚአብሔር እንደረዳን ቃለ እግዚአብሔር እናስተምረዋለን። መድኃኒት እሱ ስለሆነ፣ የሚያስተካክል እሱ ስለሆነ፣ አንደበትን የሚያርም ልብን የሚገዛ መንፈስን የሚያረጋጋ ወደ ማስተዋል የሚያመጣ ቃለ እግዚአብሔር ስለሆነ ከኛ የሚጠበቀው ይህን መድኃኒት ይህን ቃለ እግዚአብሔር ማስተማር ነው። መንፈስ ቅዱስ በልብ ውስጥ ገብቶ የሚሰራውን ስራ ለእግዚአብሔር ለመንፈስ ቅዱስ እንሰጣለን። ከዮኒ ግን ምን ይጠበቃል የሚለው ልናገር። ከዮኒ ምን ይጠበቃል? አንደኛ ማስተዋል፣ ንስሐ፣ እድሜን ጊዜን መጠቀም አይደለ ዮኒ? ምክንያቱም ብዙ አልፈ መጥተሃል። ብዙ አልፈ የመጣኸው እግዚአብሔርን ደስ ስላሰኘ ሳይሆን እግዚአብሔር ቸር ስለሆነ ነው። እኔም እዚህ የደረስኩት እግዚአብሔር ቸር ስለሆነ ነው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያሬድ መጣ ቀረ፣ ዮኒ መጣ ቀረ፣ ቤተክርስቲያን የምትጨምረው የሚጎዳው የሚቀንሰው ነገር የለም። ምክንያቱም ሁላችንም የምንኖረው ለራሳችን ጥቅም ነው እና ስለዚህ ከአንተ ምን ይጠበቃል ዮኒ? እንግዲህ ትምህርቱን ተምረህ በደንብ በቃ አሁን ወደ ክርስቲያን ህይወት መመለስ እፈልጋለሁ ስትል ንስሐ ይጠበቃል። ንስሐ ደግሞ የሚደረገው ከልብ የሆነ ንስሐ ነው። ምክንያቱም ንስሐ ማለት ራስን ዝቅ ማድረግ፣ ራስን በቃ እኔ እኮ በድያለሁ፣ እኔ እኮ ኃጢአተኛ ነኝ፣ እኔ እኮ ክፋተኛ፣ እኔ እኮ በንግግሬ በህይወቴ ሁሉ በድያለሁ፣ አስቀይሜያለሁ ብሎ ራስን ዝቅ ማድረግ ንስሐ ይባላል። ባትበድልም ደግሞ አባታችሁ ነው የሚለው ጸሎት ላይ ምን እንላለን ዮኒ? እኛም የበደሉንን አይደለም ነው የበደልናቸውን አይደለም የበደሉንን። ስለዚህ በድለ ነው እግዚአብሔር ይቅር ካለን ከኔና ካንተም ተበድለንም እንኳን ይቅር ማለት ያስፈልጋል ማለት ነው። ክርስቲያን መገለጫው ይሄ ነው። ተበድሎ ሳይሆን ምንድነው በድሎ ሳይሆን ተበድሎም ይቅር ማለት ያስፈልጋል። ለዛ ግን ምን ያስፈልጋል? አሁንም ንስሐ ያስፈልጋል። እና ትክክለኛ ንስሐ ደግሞ ለሚዲያ የሚነገር አይደለም፣ በሚዲያ የሚታይ አይደለም። እሱማ ሽወዳ ነው፣ ድራማ ነው። ትክክለኛ ንስሐው ነፍስክና እግዚአብሔር የምትነጋገሩት ንስሐ ነው።
ስለዚህ የበደሉህንም የበደልካቸውንም በእኩል ይቅርታ መጠየቅ አንደኛው ትልቁ ነገር ይሄ ነው ማለት ነው። ትልቁ ነገር ይሄ ለአንተ ጥሩ ጭንቅላት ጥሩ እረፍት ይሰጣል ብዬ አምናለሁ። ለምሳሌ እኔ አንድ ሰው አዝኜብሃለሁ ካለኝ እንደ ክርስቲያን የሚጠበቅብን ምንድን ነው? ይቅርታ መጠየቅ ነው። በቃ አለቀ። ለምን እንዴት ምናምን ብለህ በቃ እንደዛ የለም። እሺ አዝነህብኛል፣ ወንድሜ ይቅር በለኝ፣ ወንድሜ አጥፍቻለሁ፣ ወንድሜ አሳዝኛለሁ፣ ይቅር በለኝ ማለት ያስፈልጋል። ስለዚህ ተናደም ይሁን በእልህም ይሁን በተፈጠረብህ ጥላቻም ይሁን የቤተክርስቲያን አባቶችን ቅዱሳንን ሁሉ ተናግራል፣ ተሳድባል፣ ያ ጥፋት ነው፣ ያ በደል ነው፣ ያ ንስሐ አንተና እግዚአብሔር ንስሐ ትገባላችሁ በዛ ጉዳይ። ይሄ ግን የሚሆነው ሲገባክ ነው፣ ስትረዳ ነው። ለዛ ደግሞ ምን ይፈልጋል? መማር፣ ማወቅ፣ መረዳት፣ ረጋ ማለት፣ ማስተዋል ይፈልጋል። ያንን ደግሞ ጊዜን ወስደህ ያን ማድረግ ያንተ ድርሻ ነው የሚሆነው ማለት ነው። ከኛ ከክርስቲያኖች የሚጠበቀው ልናገር። ከኛ ከክርስቲያኖች ምን ይጠበቃል? ለምሳሌ ዮኒ ተሳደበ ብዬ ብሰድበው ዮኒ ረገመኝ ብዬ መልሼ ብረግመው ምኑን ክርስቲያን ሆንኩኝ አይደል? መጽሐፍ ቅዱሱ ምን ይላል? መጽሐፍ ቅዱሱ እንደሚናገረው ጌታ የሚወዷችሁን ብቻ ብትወዱ ምን ይጠቅማቸዋል ይላል። ምን ይረባቸዋል? ይህንንማ አሕዛብ የሚያደርጉታል አለ። በቃ ይህንንማ አሕዛብ ያላመኑ የሚያደርጉታል። የክርስቶስ መሆናችሁ የሚታወቀው በምንድን ነው? የሚሰድቧችሁን፣ የሚጠሏችሁን፣ የሚረግሟችሁን ስትመርቁ፣ ስለሚያሳዷችሁ ስትጸልዩ፣ ስለሚረግሟችሁ መልካም ነገር ስትናገሩ፣ ፍቅርን በጎን ነገር ስትመኙላቸው፣ ስትጸልዩላቸው ይላል መጽሐፍ ቅዱሱ። ይሄ ለእኛ ለስጋውያን እኮ አይመችም፣ ግን ደግሞ ክርስቲያን ሲሆን ግን ይመቻል። ስለዚህ ከኛ ከክርስቲያኖች ፕሊዝ እኔ እናንተን የምመክረው ምንድን ነው? መሳደብ፣ ሐሜት፣ በዚህ ገብቶ በዚህ ወጥቶ ጊዜያችሁን በሐሜትና በስድብ ፕሊዝ አትግደሉ እድሜያችሁን። በተለይ ጾም ላይ ስለሆነ ቢቻል ለሁሉ ሰው ጸልዩ። እንዴ ለሚገሉን እየጸለይን አይደል እንዴ? ለሚያርዱን ወደ እሳት ለሚከቱን እየጸለይን አይደል እንዴ? እንደ እፎይ የሚሰደባለ? እንደ እፎይ የሚረገጣለ? እንደ እፎይ የሚሰደባለ? የለም እኮ። ግን የእፎይ መልስ እያያችሁት ነው። ምንድን ነው? ይቅር ባይ ነው፣ እድል ይሰጣል፣ ፍቅር ይሰጣል አይደለ? በቃ አለቀ። ያንን ደግሞ ወደ ህይወታችን እናምጧ። እፎይን ማድነቅ ሳይሆን እፎይን እንሆን። ምን ያህል የእፎይን ትዕግስትና ፍቅር እያያችሁት ነው። ኦኬ። ስለዚህ ከኛ ከክርስቲያኖች ከሐሜት ወተን ስራችንን እንስራ። በቃ አለቀ። እንጸልይ፣ እንበርታ። እስቲ ጎበዞች ከሆንን ስለ ያሬድ ነፍስ፣ ስለ ዮኒ ነፍስ፣ ስለ ሁሉ ነፍስ እስቲ አቡነ ዘበሰማያት እንድገም፣ አባታቸው እንድገም። አርገነው እናውቃለን? አናውቅም። ስለዚህ ክርስቲያን ክርስቶሳዊ ልብ መጽሐፍ ቅዱስ ሚላል ቅዱስ ጳውሎስ መሰለ ዮኒ ይሄን ክፍል አንብብልና እስቲ ምን ማለት ነው ትነግረኛለህ? ቅዱስ ጳውሎስ ነው ያለው። ምን አለ? በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ሚላል የጌታ ልብ ማን አውቆት ነው አለና እኛ ግን የክርስቶስ ልብ አለን ይላል። አስተውል። እኛ ግን የክርስቶስ ምን አለን? ልብ አለን። የክርስቶስ ልብ ምን አይነት ልብ ነው ሲባል መሐሪ ነው፣ ይቅር ባይ ነው፣ ቂመኛ አይደለም፣ የፍቅር ልብ ነው፣ ሁሉንም የሚወድ ልብ ነው፣ ለሚወጉት፣ ለሚገሉት፣ ለሚያርዱት ምህረትን የጠየቀ ነው፣ ምህረትን ያደረገ ነው፣ ቸር ነው፣ ከቀራጮችና ከዘማውያን ጋር ይውላል፣ ከተጣሉት ጋር ከተናቁት ጋር ይውላል፣ ስለ አንዲት ነፍስ ብሎ ጊዜውን ወስዶ ያስተምራል። ያቺ ነፍስ ያቺ ሳምራዊት ሴት ትዝ ይል እንደሆነ ዋልት ቀዳ ሄደችው እኮ ስለዛች ነፍስ ብሎ እኮ ነው ጌታ ያወረደው። ባይዘወይ በድንገት እኮ አይደለም ሄደው፣ ፐርፐዚ ሆን ብሎ ያችን ነፍስ ለማዳን ነው ሄደው ጌታ። ስለ አንዲት ነፍስ እንኳን ይገደዋል ጌታ። ለሚገሉት እኮ እየገደሉት በሚስማር እየወጉት እየገረፉት ስለ እነሱ እኮ የገደው ነበረው እኮ። የሚገርመው አይደለ? ስለ እነሱ በጣም ጨንቀው ነበር ጌታ። በጣም እኮ የሚገርም ነው። እስጢፋኖስን እንውሰድ። እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ በድንጋይ እየወገሩት የሚገርም ነገር የድንጋይ ውግራት አልነበረም። በቃ የሚሰማው የእነሱ ኃጢአት የእነሱ በደል ነበረ። እና ምን ይል ነበረ እስጢፋኖስ? ምን በላቸው ነበረ? ይቅር በላቸው አቤቱ ይቅር በላቸው፣ የኔን ነፍስ ተቀበል፣ እነሱን ደግሞ አትቁጠርባቸው ይል ነበረ። ይሄ የክርስቶስ ልብ ሲኖርህ የምታደርገው ህይወት ነው። ስለዚህ ክርስቲያኖች እኛ የክርስቶስ ልብ አለን። ኮመንት ላይ ጻፉልኝ። የክርስቶስ ልብ አለኝ እስቲ የሚል አለ ከኛ መሃል?
አፉን ሞልቶ እኔ የክርስቶስ ልብ አለኝ የሚላል አለን? የክርስቶስ ልብ ያለን ሰዎች አለን? እኔ የለኝም። ለምን የለኝ መሰላችሁ? አውቀዋለሁ ህይወቴን። ማን ነው የሚሸውደው? ምክንያቱም የሚወዱኝን ነው የምወደዋ። ያሬዶ ያሉኝ ነው የምወደው፣ ያቆላጳጳሱኝን። የሚረጉኝ የሚጠሉኝንማ መቼ እንወዳለን? ስለዚህ እንደ ክርስቲያን የሚጠበቅብን ይሄ ነው ማለት ነው። ይሄ ደግሞ ጥቅሙ ለማን ነው? ለራሳችን ነው። ሊዮኒ አይደለም። ዮኒ ነገ ቢሰድበን እኛ በረከት አገኘን እኮ እንዴ። ዮኒ እኔን ጥርግርግ አድርጎ ቢሰድበኝ እኮ እኔ በረከት ነው ያገኘት እኮ ዮኒ አይደል? ምክንያቱም በማገልገሌ ክርስቲያን በመሆኔ ከክርስቶስ ጋር መኖሬ እኔ አንተን ብሰድብ ነገ ወጥቼ ዮኒ ማለት ይሄ ነው እንዲህ ነው ብል በረከት ነው የምታገኘው። ምክንያቱም ምን አለ ጌታ? ስለ እኔ ሲሰድቧችሁ ምን ይበላችሁ? ደስ ይበላችሁ። በቃ በረከታችሁን ተቀብላችኋል። እና ፕሊዝ ክርስቲያኖች ለራሳችን ነፍስ ጥቅም ስንል ከስድብ ከሐሜት እንውጣና የክርስቶስ ልብ ይኑረን። ዮኒ ምንም ይሁን አቋሙ ከኔና ከእናንተ እንደሚጠበቀው የክርስቶስ ልብ። በዚህ የክርስቶስ ልብ ከኖርን የሚገሉንን የሚያሳዱንን ሁሉ ክርስቶስ ማሳየት እንችላለን። እንኳን ዮኒን አይደለም ማለት ነው። ዮኒ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተጠምቆ ልጅነትን ያገኘ ነው። አሁን ስትመለስ የልጅነት ጥምቀት አይደለም የምትጠመቀው ዮኒ። እኛ ዳግም አጥማቂዎች አይደለንም ታውቃለህ። ምክንያቱም የልጅነት ጥምቀት አንዴ ነው የምትሰጠው። አንተ ልጅነትን አይደለም ያጣኸው፣ አንተ ከቤተክርስቲያን የራቀው። ስትመለስ በቄደር የምትጠመቀው ለዛ ነው። ወይም ንስሐ ጥምቀት ይባላል፣ ወይም የእንባ ጥምቀት ይባላል። አየኸው? በቃ ማንን እኛ የምንፈርድ? አንተን ኢየሱስ ክርስቶስ ሊጠራህ ወደ ቤቱ ሊመልስ ከፈለገ እኔ ማነኝ በር ላይ ቆሜ መንገድ የምዘጋ? የሉቃስ ወንጌል ሁለት አይነት ወንድማማቾች አሉ። ዮኒዬ ትናንት ነግሬህ ነበረ፣ ግን ቃሉን ባነበው ደስ ስለሚለኝ ነው እና በደንብ አስተውልና ስማኝ። ይሄ ለአንተም እና ደግሞ አሁን ላይ በስድብ በሐሜት ውስጥ ተጠምደላለን ሰዎች ትምህርት ይሆናል ብዬ አስባለሁ። እንዲህ ይላል ክርስቶስም እንዲህ ብሎ አስተማረ። የሉቃስ ወንጌል ምዕራፍ 15 ቁጥር 11 እንዲህም አለ፣ አንድ ሰው ሁለት ልጆች ነበሩት። በደንብ አስተውል። አንድ ሰው ሁለት ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዛች አገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠለፋለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞችም እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ከሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩኝ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውንም ፍሪዳ አምጥታችሁ ረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ደስ የሚላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎችም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድም መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጥቶም ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዳለኝ አንድ ጠቦት እንኳን አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶት ይህ ልጅ ቢመጣ የሰባውን ፍሪዳ አረድክለት አለው። እርሱ ግን አባቴው ምን አለው? ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር፣ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አየኸው ዮኒ፣ ይሄ ክፍል ያንተ ህይወት የእኛ ህይወት
እና ደግሞ ሰዎችን ደግሞ ክርስቲያኖች እንዴት መቀበል እንዳለባቸው የሚያሳይ ህይወት ክፍል ነው። ሁለት አባት አለ፣ ሁለት ወንድማማቾች አሉ። ሁለት ወንድማማቾች፣ አንደኛው ታናሽየው ታላቅ ታናሽየው ከአባቱ መውጣት ፈለገ። ሰለቸው፣ በቃ የአባቱ ቤት ሰለቸው። ዓለምን ክህደትን ፈለገ እና አባትየውን ገንዘብ ይስጠኝና ልውጣ አለው። አባትየው ለመነው፣ ልጁ ግን አልሰማ አለ። ኦልሬዲ በቃ ልቡ ሸፍቷል። ከዛ አባትየው ሰጠው፣ ወጣ። ልጅ ታላቅየው ግን ከአባትየው ጋር አለ እስካሁን። ይሄ ልጅ እንደፈለገ ዞረ። ዘማዊ ጋዎች ሄደ፣ ብሩን ጨረሰ። ያጨበጨቡለት ሆይ ሆይ ያሉት ሁሉ ረሱት። ብሩን ጨረሰ። ከጋለሞቶች ጋር ብሩን ጨረሰ። በጋለሞታ የተመሰለ ምናምን ክህደት ትምህርቶች፣ ምንፍቅና ትምህርቶች፣ ኃጢአቶች፣ በደሎች፣ እነዚህ ሁሉ ማለት ነው። ይሄን ጨረሰና ከዛ በኋላ የሚበላው አጣ፣ ተራበ። ከዛ መጨረሻ ላይ አሳማ ማደሪያ ውስጥ ያድር ጀመረ። ማደሪያ አጥቶ እና የአሳማ ፍርፋሪ ይበላ ጀመር፣ ትራፊ። ያ በክብር የነበረው የአሳማ ትራፊ ይበላ ጀመር። ከዛ ወደ ልቡ ተመለሰ ይላል። ወደ ልቡ ተመልሶ ምን አለ? ወደ አባቴ ቤት በቃ ልመለስ፣ አባቴን ይቅር በለኝ እለዋለሁ። በቃ አባቴን እንዲሁም ልጅ ልባል አይገባኝም እለዋለሁ አለ። የሚገርም ነገር አባትየው ልጁ ከሄደበት ሰዓት ጀምሮ ሁሌ ውጭ ይጠብቀዋል፣ ልጁን ይመለሳል ብሎ ማለት ነው። ከዛ ልጁ ከሩቅ ሲያየው አባትየው ሮጦ ሄዶ አቀፈው ይላል። የሚገርም አልሸተተው፣ አልገማው፣ አልተጠየፈው። አባትየው አንገቱ ስር እየገባ ይስመዋል ልጁን። ልጁ ግን ይለዋል፣ አባቴ በድያለሁ፣ አባቴ ያስቀይማል፣ ልጅ ልባል አይገባኝም፣ ረግጬ ሄጄ ሲል አባትየው ግን ያን ሁሉ አይሰማውም። አባትየው ይሰማዋል፣ ያቅፈዋል። እንዲሁም ምን አለ? ኑ ተሰብሰቡ፣ ድግስ እናድርግ፣ የጠፋው ልጅ ተገኘ፣ የሞተው ልጅ ሕያው ሆኗል። አልሞተም እኮ በስጋ አየህ። ከእግዚአብሔር ቤት ስትወጣ ሞትክ ትባላለህ። በስጋ ትመላለስ ይሆናል፣ ያምርብ ይሆናል መልክህ፣ ነፍስ ግን ኦልሬዲ ሞታለች። ስለዚህ ሞቶ ነበር፣ ሕያው ሆኗል። ድግስ ደገሰ። ከዛ ምን አረገለት ይላል ዮኒ። ይሄ ልጅ ንስሐ ሲገባ አባትየው አዎ በድለህኛል፣ አዎ በደለኛ አላለውም። ንስሐ ሲገባ አባትየው እንዳልሰማ ሆኖ አባትየው የሚያወራው ሌላ ነገር ነበር አይደል? አየህ፣ ልክ አንተም ንስሐ ስትገባ እግዚአብሔር በደልን አያብህም፣ በደልን አይቆጥርብህም፣ ክፋትን አይቆጥርብህም። ብቻ ከልብ ንስሐ ግባ፣ ከልብ ይሁን መመለስ። በእግዚአብሔር ዘንድ ያ በደሌ ያ ኃጢአቴ አይቆጠርም። ከዛ ምን አደረገው ይላል። ጠራና አገልጋዮቹን ገላውን እጠቡት አለ፣ አዲስ ልብስ አልብሱት አለ። አሮጌውን ልብስ የሸተተውን ልብስ አወጡለት። ከዛ ቀለበት አረጉለት። ከዛ ደግሞ ምን አረገ? ፍሪዳ፣ የሰባውን ፍሪዳ ምን አረገ? አረደለት። ያ ፍሪዳ የተባለው ኢየሱስ ክርስቶስ ነው። ፍሪዳው ታረደ። ክቡር ስጋው ክቡር ደሙን በላ ጠጣ ማለት ነው። እንግዲህ የታረደውን ፍሪዳ በላ ጠጣ። ንስሐ ገብቶ ልብሱን አጥቦ አዲስ ልብስ ለብሶ የድሮ ልብስ አሮጌ የተባለ ተሳዳቢነት፣ ዘማዊነት፣ ውሸታምነት፣ ቂመኝነት፣ አድመኝነት፣ እነዚህ ልብሶችን አውልቀህ ትጥላለህ። አዲስ ልብስ ለብሳለህ። የምን ልብስ? የትህትና፣ የፍቅር፣ የማስተዋል፣ የጥበብ ልብስ። መጨረሻ ላይ ድግሱ እየተደገሰ ማን ቢመጣ ጥሩ ነው? ከእርሻ ታላቅየው መጣ። ታላቅየው ሲመጣ ድግስ ነው፣ ሆይሆይታ ነው፣ በቃ ምስጋና ነው። ከዛ ወደ ውስጥ መግባት አልፈለገም ታላቅየው። የሚገርምህ ከዛ ጠራ አገልጋዮቹንና ምንድን ነው የምሰማው ድምፅ አለ። ምን አሉት አገልጋዮቹ? የጠፋ ወንድምህ መጣ አሉት። ደስ ሊሰኝ አይደለም የሚገባው የነበረው? ተቆጣ ይላል። የሚገርምህ እንዴት አለ። እኔ እድሜን ሙሉ ሳገለግልህ ጭራሽ ነው ወደ ውስጥ መግባት ስለተጠየፈ አባትየውን ጠራው። ና ውጭ ወጣ እናገኛለሁ። ከዛ በኋላ አባትየውን ሲመጣ ምን ብሎ ይጠይቀዋል? እንዴት ያ ተሳድቦክ፣ ሰድቦክ፣ ረግጦክ፣ አንቋሽሾክ የሄደው ሲመጣ እንዴት ድግስ ትደግሳለህ? አትበቀለውም እንዴ? አትቀጣውም እንዴ? እኔ ቤት ሆኜ ሳገለግልህ ከስር ሳልጠፋ ለእኔ ድግስ አልደገስክም አለው። የብዙዎቻችን ህይወት እንደዚህ እየሆነ ነዋል። አየህ፣ እኔ ጸንቻለሁ፣ እኔ እስካሁን ይኸው ዘምራለሁ፣ እኔ እስካሁን ይኸው አስተምራለሁ፣ እቀድሳለሁ። ዮናስ ግን እንደፈለገ እየተሳደበ እየረገጠን ተመልሶ ይመጣል፣ ትቀበለዋለህ ብለን ጣት እንቀስራለን ማለት ነው። አየህ፣ ከዛ በኋላ አባትየው ምን አለው? አትቆጣ አለው። ጭራሽ የአባትየውን ደግሞ ፍቅር ያው ነው። ለሚቆጣውም ለዛ ልጁም ለጠፋውም ልጁም የሚራራ አምላክ ምን አለው? አትቆጣ፣ የእኔ የሆነ ሁሉ እኮ ያንተ ነው። አየህ፣
እኔ ለምሳሌ በቤተክርስቲያን አለው፣ አንተ ከቤተክርስቲያን ወጥተህ ነበረ። አንተ በመምጣት እኔ ምንድን ነው የሚያናደኝ? እንዴት እበሳጫለሁ? እንዴት እግዚአብሔርን ለምን ዮናስ መጣ? እንዳይመጣብኝ ዮናስ ማንኝ? እኔ በእግዚአብሔር ቤት እድሜ ሰጠህ የታገሰ እግዚአብሔር ያልቆረጠህ እግዚአብሔር እያለ እኔ ማን ነኝ? አዎ የምታደርገው ነገር ሊያበሳጭ ይችላል። አዎ ምናምን፣ ግንስ እኔ ማን ነኝ? ለእግዚአብሔር ሄጄ ለምን አመጣው ይህን ሰው ምለው? ስለዚህ ምን አለው ማለት ነው አባትየው? የእኔ የሆነ ሁሉ ያንተ ነው። ይልቅ ይህን ሁሉ አጥቶ የነበረው ወንድም ሲመጣ ምን አድርገው? ተቀበለው። ልክ እኔ እንደተቀበልኩት አንተም ተቀበለው ይላል። በቃ ይሄ ነው መልእክት። ስለዚህ ከአንተ የሚጠበቀው እንደጠፋው ልጅ በትክክለኛ ንስሐ፣ በእውነት በሆነ ንስሐ፣ በተለወጠ ማይንድ ሴት፣ በተለወጠ አንደበት፣ በተለወጠ ህይወት፣ በአዲሱ ዮናስ መምጣት ወደ እግዚአብሔር። ከኛ ደግሞ የሚጠበቀው ምንድን ነው? እግዚአብሔርን እያመሰገኑ እግዚአብሔር ስላረገልህ ነገር፣ እግዚአብሔር ስለሚሰጥህ ጸጋ፣ እግዚአብሔር ወደ በረቱ ስለጨመረ እግዚአብሔርን ማመስገን፣ አብረን ወደ ክቡር ስጋ ወደ ክቡር ዶ መቅረብ። ፍሪዳውን የታረደውን ያ ልጅ ወደ ቤቱ ይገባ እኮ ፍሪዳውን ይበላል አብሮ አይደል? አየህ፣ ከኛ የሚጠበቀው ምንድን ነው? በአንተ እግዚአብሔርን አመስግነን እኛም ቁጭ ብለን አብረን የታረደውን ኢየሱስ ክርስቶስን ደሙን መጠጣት ስጋውን መብላት ከኛ ይጠበቃል ማለት ነው። ስለዚህ በዚህ ልብ ውስጥ የሌላችሁ ወንድሞች እህቶች ካላችሁ ንስሐ እንግባ። እኛ ከዮኒ የምንፈልገው እንዲማር ወደ እግዚአብሔር ቤት እንዲመለስ፣ አልመለስም ካለ ከኛ የሚጠበቀውን አድርገናል። እያለቀስን እያነባን እርሱ ወደሚፈልገው ይሄዳል ማለት ነው። እኛ ደግሞ በእግዚአብሔር ቤት እግዚአብሔር እንደ ቸርነቱ እንዲያጸናን ደግሞ እንለምናለን። አሪዮስን ታውቀዋለህ አይደለ? የተወገዘውን የሚገርም ነገር ስለ አሪዮስን ሲያወግዙ ዝም ብሎ አላወገዙም። ለምነውታል፣ በጣም ለምነውታል፣ አስተምረውታል። በጣም ብዙ እድል ሰጥተውታል። በጣም ከምል በላይ መጨረሻ ነው ሲለዩት አባቶቻችን እያለቀሱ እየሳሙ ነበር። አሪዮስ እያሉ እያለቀሱ እያቀፉት፣ እንወድሃለን፣ እናፍቅሃለን፣ ግን ትምህርትን ጠላ ነው፣ ግን ትምህርትህን አልፈለግነውም። ምክንያቱም ቤተክርስቲያንን የሚረብሽ ትምህርት ይዘመጣ፣ መንጋውን የሚረብሽ ትምህርት ይዘመጣ። ስለዚህ አንተ እንወድሃለን። እንዲያውም የሚለው መሰለ ታሪኩ ሲመዘገብ እያለቀሱ እያቀፉና እያላቀሱ እየሳሙ ለዩት፣ አወገዙት ይላል። የክርስቶስ ልብ ስላላቸው። ስለዚህ ክርስቲያኖች እዚህ ያላችሁ ፕሊዝ የክርስቶስ ልብ ያዙ። በቃ የክርስቶስ ልብ ያዙ። እኛ እንጸልይ፣ በንስሐ እንመላለስ። እግዚአብሔር ዮኒን ፍጻሜን ያሳምር፣ ዮኒን ወደ ቤተክርስቲያን ይጨምርልን፣ የንስሐ ልብ ይስጥልን። እኛም ደግሞ እንበርታ። ስለዚህ በኮመንት ሁሌም እግዚአብሔር ይርዳ፣ በጸሎት እያሰባችሁ የክርስትና ስማ ነው ዮኒ ሀብተ ማርያም። እሺ፣ ስለዚህ ሀብተ ማርያም እያላችሁ እኔ በቃ ያው ከዛሬ ጀምሮ ቃል ገባለሁ፣ በጸሎት አስበዋለሁ። በቃ ጸሎት በማድረግበት ጊዜ እግዚአብሔር ሆይ ሀብተ ማርያምን ማስተዋልን ስጠው፣ ጥበብን ስጠው እያልኩኝ ጸልያለሁ። ማን ነው ጠቃሚው? እኔ ለራሴ እኮ ነው የምጠቀመው፣ ለራሴው። ምክንያቱም ክርስቶስ ይሄን ያስተማረኝ። ሌላ ሰው ሊያላግጥ ይችላል፣ ሙድ ሊዝ ይችላል። who cares? የምንጠየቀው በየራሳችን ነው፣ በእግዚአብሔር ፊት የምንቆመው። ኦኬ። ስለዚህ እንጸልይለት፣ እርሱም እግዚአብሔር ልቦና ይስጠው፣ ወደ ቀልቡ ይመልሰው፣ ወደ አንደበቱን ያስተካክልለት። አንተም ጸልይ በተቻለ መጠን። አሁን የጾም ወቅት ነው፣ ጸልይ። እግዚአብሔር ደግሞ ይረዳሃል፣ እግዚአብሔር ደግሞ ያግዝሃል ብለን እናምናለን። ይሄ እድል ደግሞ አንተ የምትቀደስበት፣ ወደ ቤተክርስቲያን የምትጨመርበት፣ ስጋው ደሙን የምትቀበልበት ነው። በቃ ከክርስቶስ ጋር የምትኖርበት ቀሪ ዘመንህን። ምክንያቱም ከዚህ በኋላ 3 ቀን ቆይ፣ 4 ቀን ቆይ፣ 1 ወር ቆይ፣ በምን ታውቋል? ሊሆን አሁን እንኳን በዚህ ሳምንት የሞተ ሰው አታውቅም? በዚህ ሳምንት ብዙ አለ። አንተ ጻድቅ ስለሆንክ ነው እስካሁን በህይወት ያለኸው? አረ በቸርነቱ ነው። አይ ጻድቅ የሆኑማ እኔ የነበርኩበት ጻድቅ ያለው ቢሉ አልዋሸ። እኔ በቸርነቱ ላለው ግን እንደ ትምህርቱ ከሆነ እንደዛ ትምህርት ከሆነ ጻድቅ ያለው ምንም ችግር የለውም እላለሁ። ግን የኔ ስለነሱም ቢሆን በቃ ሁሌም ጸልይላቸው፣ ክፉ ነገር ካለ እንደኔ እንዲገለጥላቸው ነው የምፈልገውና የበራላቸው ምንም ነገር በቃ የክርስቶስ ልብ ያዝና ምንም ቂም እንዳይኖርህ፣ በቀል እንዳይኖርህ። እኔ እግዚአብሔር በሚያውቀው ቂም አልወድም።
ቂም ማለት ሰው ላይ አደጋ እንዲደርስ ምናምን ለጠላቴ እንኳን ሀዘን አልመኝም። ያንን ልቤን ስለሚያቅም ነው እግዚአብሔር አምላክ ብዙ ጊዜ ሰው የማይጨክንብኝ። ግን ብዙ ቻንስ አይሰጥም። ለእኔ የተሰጠውን ያህል ማንም ቻንስ አገኘ ብዬ አላስብም። ስለ እንትንም ይኸውልህ አሁን ትልቁ ነገር ደግሞ እኔ እንዲስተካከል ቢሆን ጥሩ ነው የምለው በቃ ከፕሮቴስታንቶቹ ጋር ያለው ነገር በትምህርት ከዚህ በኋላ ምክንያቱም እነሱንም ማዳን የአንተም የሁላችንም ዓላማ ስለሆነ አንተም ድነህ ሌሎቹ ማምጣት ነው። ስለዚህ ሀሳብን ዳይቨርት ሳታደርግ ከአንደበት የሚወጣው ነገር የፍቅር ቃል እንዲሁም ያስቀየምካቸው ካሉ የተቀየሙ ካሉ ራሱ በወንድሞቻችን በፕሮቴስታንት ያሉ እነሱን ንስሐ ራሱ የሚጀምረው ከዚህ ስለሆነ አይደለ? ምክንያቱም የበደሉንም ብቻ አይደለም የበደልናቸውንም ስለሚል ኦኬ በቃ ትምህርት ላይ አተኩር። ለእነሱ መልካም ነገር በመልካም ፍቅር በመልካም ንግግር በመልካም መመኘት በጸሎት ባለው ነገር ሁሉ ከውስጥህ መልካም ነገር ብቻ ከአንደበት እየወጣ በእነሱ ዘንድ ያለውን ነገርም በዚህ መልኩ አድርገው በቃ በምታየው መልኩ እሱ ቤት አትግቡ እየተባለ ነው በአሁኑ ሰዓት። እሱንም አትቁጠር እንዳልኩ ነው። ግን እንዲሁ እንድታውቀው ማለት አይቻለሁ እንዳትገቡ እሱ ቤት እየተባለ በየቦታው ላይ ፖስት እየተደረገ ነው። እኔ አስገድጄ የማስገባው ሰው የለም። አላይም ብሎኝ ማየት የማይችል ህዝብ ነው ያለው። እኔ እግዚአብሔር እሱን እጠለዋለሁ ብሎ ግን እኔ ስክሮል ሲያደርግ እኔን ሳያይ የሚያልፍ የለም። ወድጄው አይደለም ግን እግዚአብሔር አምላክ ያለው ነው። ምንም ማድረግ አይቻልም። አንዳንዴ እየጠላውም ሳትወደው ራሱ መታየው ሰው ሊኖር ይችላል እና ከዛዎቹ አንዱ ነኝ እኔ። ተግባባን እያሏቸው ተደብቀው ያውኛል በብዛት ስለማውቀውም ጭምር ነው። አንዱ ምን አለኝ እንዲያውም በሚገርም ሁኔታ ዮኒ በዚህ አካውንት ከዚህ በኋላ አንገናኝም፣ በሌላ አካውንት ግን ያው የፈለግኩትን እያልኩኝ አንተ ፔጅ ላይ መጣለሁ። ያው እየተሳደብክ ያሉኝ ሰዎች አሉ በሚገርም ሁኔታ እና የማየው ነው። አዲስ ነገር የለውም ግን እግዚአብሔር ማሳረፍ ስለፈለገ ነው እኔ። ምክንያቱም ጠያቂ ነኝ እኔ እግዚአብሔር በሚያውቀው በፖለቲካውም በሃይማኖቱም እንዲሁም በሶሻል ላይፍ ላይ በደንብ ደፍሬ የማይነኩ አጀንዳዎችን ነክቼ የምናገር ነኝ። አንዳንዴ ደግሞ የማይገቡ ነገሮችን በል የተነሳ ካልኩ በኋላ የሚቆጨኝ ንግግሮች አሉ። የሰው ልጅ ስትሆን ነው። ሌላው አሁን ለምሳሌ ይቅርታ አድርግልኝ የሚናገሩ ሰዎች አሉ ከኔ በላይ በጣም 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 የሚደብር ስለ ሃይማኖት የሚናገሩ ሰዎች አሉ። ግን በዛ ውስጥ ሆነው በእምነቱ ውስጥ ሆነው ራሱ አሁን በኦርቶዶክስ ውስጥ ሆነው ኦርቶዶክስን የሚያንቋሹ ብዙ አሉ። ኦርቶዶክስ ሆነው ማለት ነው። የእኔ የሚገነፍለው ምንድን ነው ያልኳት ነገር ሁሉም ጋር ይደርሳል። የኔ ቢግስት ፕሮብለም እኔ የተነፈስኳት ትወጣለች። በተለይ የሆነች ነገር ልሳት ከዛም እዛም ሲቀባበለኝ ነው የሚውለው። ገባ እነሱ ንጹህ ነው በዚህ የሚያዩትና በዛ ስላልሆንክ ያሬዶ እግዚአብሔር ያክብርልኝ። እግዚአብሔር ያንተን ሽርፍራፊ ልብ ይስጠኝ። እንዲያውም የሚገርም ነገር እኔ ያንተን ልብ ነው የምፈልገው። ምክንያቱም እኛማ እግዚአብሔርን ያወቅነው የለመድነው ደፋሮችም ሆነናል። እግዚአብሔር ሲቆነጥጠንም ሲቀጣንም ደግሞ ይቅር ሲለንም ስለተለማመድ ነው። እኛማ በፍርድ ወንበር ቁጭ ብለን ምንፈርድ ሆነናል። ገባ የእግዚአብሔር ፍቅር የእግዚአብሔር ምሕረት ስለተለማመድ ነው። በቃ ፈራጆች ሆነን ቁጭ ብለን የፍርድ ወንበር ላይ ቁጭ ብለን እገሌ ውጣ እገሌ ይግባ እያልን ብዙ በተለይ በስጋዊ በትምህርት ከማንም ጋር እንደራደርም ታውቃለህ። በትምህርት ውጣ ነው የምልህ አሁንም ቢሆን ምክንያቱም ትምህርት ላይ ክርስቶስም ቀልድ አያውቅም፣ ሐዋርያቱም ቀልድ አያውቁም። የስጋ ኃጢአት በደል ላይ ግን ውጣ የምትለው የለም። ምክንያቱም አንተም በዳይና አንተም እግዚአብሔር ተሸክሞ ያለና። ስለዚህ እኛ እሱ ይሄ የፍርድ ነገራችን ከልባችን ካልወጣ አስቸጋሪ ነው። እግዚአብሔር ይርዳ፣ እግዚአብሔር ይርዳን። እንዳልኩ በቃ አንደበትህን ገርተህ በፕሮቴስታንቱም ሳይድ ያሉትን መልካም ነገር እየተመኘ ከመጡ መልካም በትምህርት በተረፈ ምንም ፐርሰናል ነገሮች ሳይነሱ ምንም የግል ነገሮች ሳይነሱ በቃ እግዚአብሔር ይቅር ይበለን፣ እናንተንም ይቅር ይበላችሁ፣ እኔንም ይቅር ይበለኝ፣ በንግግሬ በተናግሬ አስቀይሜያችሁ ከሆነ እናንተንም ይቅር በሉኝ ብለህ አዲስ ፔጅ አዲስ ምዕራፍ እግዚአብሔር እስክሪብቶና ደፍተር ሰጥተዋል። እስክሪብቶ የተባለው ምንድነው? ደፍተር የተባለው ምንድነው? ደፍተርክ እድሜክ ነው እንግዲህ ጊዜክ ነው ከዚህ በኋላ ያለው። እስክሪብቶክ ደግሞ ምንድነው? የተሰጠህ እግዚአብሔር የሰጠህ ደፍተርክ ላይ የምትጽፈው ህይወትክ ነው።
ስለዚህ አዲስ ነገር ጽፈህ በአዲስ ህይወት በአዲስ አንደበት ዳዊት ሲጸልይ ለአንደበቴ ጠባቂ መልአክን አቁም ብሏልና በቃ ለአንደበትህ እግዚአብሔር ጠባቂ መላእክትን አቁሞ ክርስቶስ የሚጠቀምበት ምርጥ ዕቃ እንዲሆን ህይወትህ ከአንተ የሚጠበቅ ድርሻ አለ። እግዚአብሔር ደግሞ መሐሪ ነው። ከኛ ከክርስቲያኖች ደግሞ የክርስቶስ ልብ ይኑረን። ከኛ የሚጠበቀው እናድርግ፣ እንጸልይ። ጌታ ወደዚህ ምድር የመጣው 99ኙን ነገር ትቶ አይደለ? ለአንድ ነፍስ እኮ ነው የመጣው። አዳም ምን ያልበደለዋል? እስቲ አሁን አንተና አሁን እኛ ዮናስ በደለ የምንለውን ይዘን እና ክርስቶስ የእኛን ኃጢአት ይዞ የተሸከመውን ብናነጻጽረው ምንም እኮ አይገናኝም። እንደኛ እኮ በጣም 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 ወራዳና በደለኛ የለ። ግን ክርስቶስ ቸር ነው፣ ቸር ነው። ይሄ ማለት ግን ነገ ዮናስ ነገ ተመልሶ ቤተክርስቲያንን ቢሰድብ፣ ነገ ተመልሶ ሌላ ነገር ድራማ ቢሰራ እኛ ክርስቲያኖች ምን እንደምናደርገው ይባል በጸሎት እናስበዋለን። የሚለው ምንድነው መጽሐፍ ቅዱሱ መሰለ ይሆኒ አንድ ሰው ቢበድልና ብታዝንበት ለራሱ ነገር ይላል። መጀመሪያ ይኸው እየነገርኩ ነው። ለራስ ቤት ከፍቻ አላማው ማለት ስምንም አንስቼ አላቅም እንደምታውቀው ይኸው ለፊት ለአንተ ነገርኩ። ያ ሰው ባይስተካከል ጓደኛ ይዘህ አንድ ቀረብ ያለ ሰው ይዘህ ደግሞ አናግረው ይላል። አስቡ። ከዛ ደግሞ አሁንም ቢያስተካከል ደግሞ በህብረት ሆነ አናግረው ይላል። በቤተክርስቲያን ሆነ አሁንም አልሰማ ቢል የቤተክርስቲያን ሽማግሌ ይዘህ አናግረው ይላል። አየው። አሁንም ደግሞ አልሰማ ቢል ምን አድርገው ለቤተክርስቲያን ሰተህ ለእግዚአብሔር ሰተህ ከእርሱ ግን ምን በል ተለይ ይላል። አየው። ኦኬ። ይሄ ሁሉ ሂደት ለምንድን ያስፈለገው ይባል ከሐሜት ለመዳን። አየው። ሐሜተኛ ከመሆን ስለአንተ ሳወራ እድሜን ከምፈጅ በዚህ ወጣ በዚህ ገባ ከምፈጅ ከእኔን ከሐሜት ለመጠበቅ ከቂም ለመጠበቅ ከቁጣ ለመጠበቅ እነዚህ ሂደቶች እንሄዳለን ማለት ነው። ለቤተክርስቲያን ሰተተለይ ማለት ነው። ስለዛች ነፍስ በቃ እግዚአብሔር እንዲምራት እግዚአብሔር ይቅር እንዲላት ምን አድርጋት ነው? ጸልይላት። በቃ ለእግዚአብሔር ስጣት። አንተ የሚጠበቅብን ነገር አድርገሃል፣ ከኛ የሚጠበቅብን ነገር እናደርጋለን። ቀጥሎ ደግሞ ለእግዚአብሔር ሰተን እግዚአብሔር ደግሞ ልብን የሚመራ የሚያስተካክል ነውና ለእግዚአብሔር ሰተን በጸሎት እያሰብን የክርስቶስን ልብ ይዘን እንግዲህ ጌታ እስኪመጣ እንበረታለን ይሆን ብለን እናስባለን። አሜን። እኔ እግዚአብሔር የሚያበረታ አምላክ የሚያበረታ የሚደግፋ እንደ ሰው ቢሆንም አልኩ። በተለይ እኔ የምኖር አይመስለኝም እንደ አበሻው ንግግር በጣም 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 ይጎዳኛል ብለው የሚያስቡ ሰዎች አሉ። የሚገርመኝ በጣም አሁን በአቡነ ማትያስ እንዲሁም የአቡነ ማትያስን ስፔሻሊ የሆነ ጦርነት በነበረበት ጊዜ ኦርቶዶክስ ተብዬ የተባሉት ሁሉንም እያልኩ አይደለም፣ በጦርነቱ ጊዜ እሳቸውን ሲወቅሱ የነበሩ ሰዎች ነበሩ። በጣም ብዙ በሚዘገንን ሁኔታ ሶሻል ሚዲያ ላይ እየፖሰቱ ዘግዝቀው ስትሰድቡ የነበራችሁ ስንት ናችሁ? ራሳችሁን ጠይቁት። የእኔ ስራ ልክ ነው እያልኩ አይደለም። እናንተ ስታረጉት እኔ እስከዛ ወጥቼ ነው። እዛው እኔ ቢሆን አዎ ይባላል። ከዛ ከወጣው ለእኔ እኮ ምንም አይደሉም እሳቸው። ተግባባል። በዛ ደረጃ ስታደርጉ የነበሩ ወንድምና እህቶች ነበራችሁ እኮ። እንደው ሾርት ሚሞሪ ስለሆንን ምናምን ሊሆን ይችላል እንጂ የጦርነቱ ጊዜ በደንብ አርጋችሁ እሳቸውን ልጭ አርጋችሁ ስላልተናገሩ በጦርነት ኢንቮልቭ አላረግም ስላሉ አቡነ ማትያስ የሰደባችኋቸው ብዙ ሰዎች ነበራችሁ። እና አንዳንዴ ሰውን ስንወቅስ ራሳችንን ብናይ እኔም አድርጌው ነበረ ወይስ እኔ ንጹህ ነኝ የሚለው ወንድማችን ያሬዶ እንዳለው ብናይ ጥሩ ነው። እኔ አሁንም አልኩኝ፣ ትላንትም ከትላንት ወዲያም ብያለሁ። ምናልባት ቪዲዮን አይተህ ሊሆን ይችላል። ለኦርቶዶክስ የምጨምርላት የምቀንስላት 5 ሳንቲም ነገር ምንም ነገር ለዘመናት የኖረች ስንት ዘንዶች መጥተውባት የተቋቋመች ወደፊትም የምትቋቋም ቤት ናት። ምንም በአለት ላይ የተመሰረተች ምንም ነገር የማይሸረሽራት እንደሆነች አሳይታለች። ምንም አለት ላይ ነው ያለችው። በአሸዋ ላይ የተመሰረተ ማን እንደሆነ አብረን የምናየው ይሆናል። እና ትልቁ ነገር ምንድን ነው? እኔ ተምሬያለሁ ወይ ነው? እኔ ድኜበታለሁ ወይ ነው? ስለዚህ አብዛኞቻችሁ አሁን በነገራችን ላይ አንተ ቤት መጥተው ኦርቶዶክስ መስለው የሚሳደቡ
የሌላ እምነት ተከታዮች እንዳሉ ተረዱ። በፊት አላቅም ነበር። እግዚአብሔር በሚያውቀው እዚህ ቤት ትልቅ ሴራ እንዳለ የምነግራችሁ ኦርቶዶክስ መስለው በፌክ አካውንት ገብተው ብዙ ነገር ይጽፋሉ። ስለዚህ እሱንም ጥንቃቄ አድርጉ። ምክንያቱም የኦርቶዶክስ በእምነቱ ላይ ትንሽ ጨከን ይላል። ደስ የሚል ነገር አለ እና የራሱን ሰው አሁን ያሬዶ ጋር መጥቶ ኖ ዌይ ኦርቶዶክሳዊ እህት ሆና ኦርቶዶክሳዊ ወንድም ሆኖ ወንድም ያሬድን የሚናገረው የለም። 100% ሹሮኝ ይናገራለሁ። ኦርቶዶክስ መስሎ ፕሮፋይል አድርገው ሆን ብለው የሌላ አሁን ነው የቅዱሳን ስዕላትን አድርገው መስለው የሚመጡ ሌሎች እንዳሉ ግን እንድታውቁ ብዬ ነው። ይሄ ነገር ስላለ ስለማውቀው እዚህ ቤት አሉ። በደንብ ኦርቶዶክስ እንድትጠላ ትልቅ ፕሮጀክት አለ፣ በጣም ሂውጅ። ይሄ የዋህ ቤት ስለሆነች ይሄን ሌላው ጋር ያለውን ብዙ ምንድን ነው የሚፈልጉት ከኛ የሚለው ጥያቄ የላትም ኦርቶዶክስ። ያም ይመስለኛል እግዚአብሔር ያቆያት። እዚህ ጋር ግን ኦርቶዶክስን እንዴት ነው የምናፈርሰው ተብሎ አጀንዳ ተይዞ ይመጣል። እግዚአብሔር በሚያውቀው በደንብ ተደራጅቶ ኦርቶዶክስን እንዴት አድርገን ነው መንበትናት ተብሎ አጀንዳ ተይዞ ስለ ክርስቶስ ሳይሆን ሞር ፎከሱ ልዩነት ቢኖር በዚህ ጋር እንነጋገር፣ ምንድነው ልዩነታችን እስቲ አንድ እንሆንበት ተብሎ የሚሰበክ ሳይሆን እንዴት አድርገን ተለያይተንም ኦርቶዶክስን እንዴት እናጥፋት የሚል አጀንዳ ተይዞ እንደነበረም እሱንም እንድታቁት ነው እና ሲጠይቋችሁ ከየት ነው ብሎ መጠየቅን የመሰለ መልካምነት የለምና እግዚአብሔር ኦርቶዶክስን ይጠብቃት። እግዚአብሔር ተአምሩን ያሳያል፣ ይገልጣል። ብዙዎቹ በንሳ ይመለሳሉ ብዬ አስባለሁ። እኔ ብቻ ሳልሆን ብዙ የማስመሰል ህይወት ያላቸው ውስጣቸው ደስተኛ ያልሆነ ከውጭ የሚመስሉ ውስጣቸው ግን ባዶ የሆነ እልፍ አላፋሉ ብዬ ነው የምነግርህ። ውስጥ ባዶ ትመስላለህ፣ ከላይ መዝሙር አድርገህ እንግዲህ አሁን ለምሳሌ የፈለገ አንድ ኦርቶዶክስ ያለች እህት ወይም ወንድም የሆነ የኦርቶዶክስ መዝሙር ይስማ፣ ሁሉን ነገር አቋርጦ ወይ ያሸበሽባሉ ወይ በስርዓት ይዘምሩታል። በፈለግከው ሂድልኝ። ቢች ላይ ሆነው እኮ ነው መዝሙር የሚለቀቀው። አባቴ ማሸብሸቡ ራሱ አስፈላጊ እንዳልሆነ አድርገው ነው። እና እኔ አንዴ እንዲያውም ተቆጥቼ ተናግሬ ይሄ ሰውዬ ሊቀየር ፈልጎ ነው እንዴ ብለው የዛሬ ስንት ወር እንትን ሲሉብኝ ነበር። እና ቢያንስ ፈሪሃ እግዚአብሔር የሚባለው አብሶሉት ያለ ፈሪሃ እግዚአብሔር፣ የእግዚአብሔር ነገር ሲነሳ ድንግጥ የሚል ማንነት ኦርቶዶክስ ውስጥ አለ። ድንግጥ መዝሙር ሲመጣ ድንግጥ ማለት ገብተዋል። ያንን የሰጠ ማንነት ካለ እውነተኛ መንፈስ እንዳለ እያየነው ነው። እና ብዙ በንሳ የሚመለስ ብዙ እንዳለ እናገራለሁ። እና አንተ ከተለያየን በኋላ ማሳያቸው አንዳንድ ቪዲዮዎች አሉ። ራሳቸው ወንጌላውያንን አስተማሪ ነን የሚሉት ያሉትን ቃል በቃል የት ነው የሚመጣው ሲያርፍ ብለው ራሳቸው የሚናገሩትን እኔ እንደ ትምህርት አድርጌ ስድብ አይደለም፣ እኔ አይደለም የምናገረው። የራሳቸው አስተማሪ ነን ወንጌላዊ ነን ሲሉ ኦርቶዶክስን ሲወቅቱ የሚውሉት ስለ ራሳቸው ሲነጋገሩ ምን እንደሚሉ የማሳይበት ነገር ይኖራል ብዬ አስባለሁ። ለሁላችንም ልቦና ይስጠን ነው። እኔ ግን ውስጤ ሰላም እያገኘ ነው፣ እግዚአብሔር በሚያውቀው። ጥሩ መልካም ይሁንዬ። እንግዲህ እንዳልኩት ነው በተቻለ መጠን ትምህርቶች ላይ ማተኮር። ኢቨን ፕሮቴስታንቶች ራሱ ቻሌንጅ ማድረግ ከፈለግ በግለሰቦች ድካም በግለሰቦች ኃጢአት ሳይሆን በትምህርት ምክንያቱም ኃጢአትማ አንተም ሁላችንም እንሰራለን። በትምህርት ነው ያ ከትምህርት ነው ሐሜት ሳይሆን ትምህርት። ኤግዛክትሊ እሱ ነው እያልኩ ያለሁት። በቃ በተቻለ መጠን ሐሜትና ትምህርትን መለየት፣ ምክንያቱም እግዚአብሔርን ደስ አያሰኘው። እኛ በሐሜት እግዚአብሔር አይከብርም። ለምሳሌ አሁን ነገ እግዚአብሔር ፈቅዶ ወደ ቤተክርስቲያን ወደ ኦርቶዶክሳዊት ቤተክርስቲያን ብትመለስ በቀደር በንስሐ ጴንጤን ብትሰድብልን ለኦርቶዶክስ አጠቅማትም፣ እግዚአብሔርም ደስ አይሰኝም። ኦር ጴንጤ ሆነ ደግሞ ኦርቶዶክስን ብትሰድብ ኦር ደግሞ ክርስቲያን ሆነ ሙስሊም ብትሰድብ እግዚአብሔር በዛ አይከብርም። እግዚአብሔር በስድብ አይደለም የሚሰበከው። እንግዲህ ወንጌላዊንም ብለው 10 ዓመት ሙሉ ይህን ሰርተውታል።
በምንኛ እንደሆነ ባይገባኝም እኔ ፍርዱ ለእነሱ እንተዋለን። ሆን ግን አሁን ከኔና ከአንተ ምን ይጠበቃል ነው። 7 ዓመት ዩቲዩብ ሸቅለውበታል እንደምታውቅ። ከኔና ከአንተ ምን ይጠበቃል ነው። ምክንያቱም እንሞትና በፍርድ ወንበር እንቆማለን በክርስቶስ ፊት እና ክርስቶስ ምን እስቲ ለእኔ ብላችሁ ሐሜት ያማችሁልኝ፣ የሆነን ግለሰብ የሰደባችሁልኝ፣ የሆነን ቤተ እምነት ያንቋሻችሁልኝ፣ ኑ ወደ እኔ ጥሩ ሰራችሁ አይለንም። የሚለን ምንድን ነው? ምን ፍቅር ሰጣችሁ? ጠላቶቻችሁን ወደዳችሁ ሆይ? የሚሰድቧችሁን መረቃችሁ ሆይ? ከሐሜት አንደበትን ቆጥበ ልብን ንጹህ አድርገ በይቅርታ በንስሐ ተመላለስኩ ነው ትልቁ ክርስቶስ ይፈልገው እና ያንን እግዚአብሔር አንተም እንድታደርግ መንፈስ ቅዱስ ይርዳ፣ እኛንም ይርዳን ወደ እውነተኛው እግዚአብሔር ደስ ወደሚሰኝበት ይሄ ሰው የሚያጨበጭብለት ሰው ምናምን ደስ የሚሰኝበት ሰውን እግዚአብሔር ደስ የሚሰኝበት ህይወት ለአንተም ለሁላችን የሚስጠን እድሜህን የንስሐ ጊዜው እንግዲህ አሁን እየጾመው ስለሆነ የንስሐ ጊዜ ለአንተም ለሁላችን የሚስጠን። አንድ መዝሙር ላሰማህና በተለይ አሁን የተናገሩ ነገር የሚጠቀልልን ስለሆነ በዛ መልኩ ቢሆን አሪፍ ነው። እስቲ ልክፈተው፣ ስማ። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንደምን እስከ ሰዓት ቆያችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። የዘማሪት ሲስተር ህይወት ተፈሪ የሆነውን ምናሉ ብታስተምረኝ የሚለውን መዝሙር በአንድነት በተመስጦ እንዘምር።